ኦርቶዶክሶች ስለተሳደቡ ራሱ እኮ ሙስሊም ቂጣጣቢ ነው እንደዚህ ነው የሚሉት እኛንን ያስተማርናችሁ አንደኛ። ሁለተኛ ነገር ደግሞ አሁን አንድ ጥያቄ ልጠይቅህና አልወጣ ውሃ ስላለ ሶፍት ስላለ ድንጋይ ይዤ አልገባም። ስለዚህ አንተ የሙሐመድን ሱና አትከተልም ማለት ነው የሚለውን ለምን አታሳዩን? እንደዚህ የሚለውን እንደዛ ነው የሆነ ከዛም በላይ ከፋውን ለቅማ በግ ወይንም ላመረዱላት በፍጹም አላርድም ይለናል። ሐዲሶች አሉ አይ ቲንክ በቅማል ላይ በግረዱ እንደዚህ መስዋዕት አቅርቡ እንዲህ ቢል በጣም ብዙ ናቸው። ቅማሉ ተፂሙ ላይ ረገፈ፣ ከቅንድቡ ላይ ወጣ፣ ከፊቱ ላይ ከዛ በኋላ በምራቋ ታርሰዋለች። ኤንድ ስክራችት ዊዝ ሳሊቫ። ከዛ በኋላ በምራቋ ትፈቀፍቀዋለች። መቼ? ወይን ኤቨር፣ በማንኛውም ሰዓት ሲነካባቸው ማለት ነው። So took a dry piece of dung and brought it. ከዛ ደረቅ ኩበት አገኘውና እሱን አመጣውለት። እሺ ከዛስ he took the two stones and threw away the dung and said this is holy. ያና ሚረብሻል አንድ ሜት አድርገው። ከዛ ሁለቱን ድንጋዮች ተቀበለና ቂጡን መጥረጊያ ኩበቱን ወረወረውና ይሄ ቆሻሻ ነው አለኝ። ሳይ ሙስሊም 450 ላይ ኩበት የጅኒዎች ወይንም ደግሞ የወንድሞቻችሁ ያጋንንት ምግብ ነው፣ በቂጣችንን አንጥረግበት ብሎ አስቀድሞ እንትን ስላለ ጅኒዎቹ የእኛም ምግብ እያቆሸሻችሁብን ነው ስላሉ በኩበትና በአጥንት መጥረግ አይቻልም። ስለዚህ አንድ ሰው በድንጋይ ቂጡን ጠርጎ ምንድን ነው የሚነጻው? አሁን ማለት በዚህ በሰለጠነ ዘመን ላይ ቂጡን በድንጋይ ጠርጎ ምንድን ነው የሚነጣው? በሐዲስ ውስጥ እንዳለ በድንጋይ በሶስት ድንጋይ ጥረጉ፣ በሶስት ድንጋይ እንድንጠርግ አዘዘን የሚሉ ናቸው ያሉት። ሩቲን እሺ፣ እኔ ጥያቄ አለኝ። ጥያቄ ልቀጥል ወይስ ምንድን ነው ጥያቄሽ? ከቶፒኩ ጋር የተያዘ ነው? እኔ ልጠይቅ ነው የገባሁት። ያው ጥያቄ የሆነብኝ እንትን ስላለ ማለት ነው። ከቶፒኩ ጋር ይያዛል። ከቶፒኩ ጋር ከተያዘ ቀጥል። ሌላ ከሆነ ግን ከአምስት ሰዓት በኋላ ከአንድ ሰዓት በኋላ ነው። ስለማይመቸኝ ነው ያው ለመጠየቅ ነው የገባሁት። አንድ ጥያቄ ብቻ ጠይቄ ልውጣ ከተፈቀደ። አብ ወልድ መንፈስ ቅዱስ የሚለው አንድ አምላክ የሚለው መጽሐፍ ቅዱስ ላይ ታሳይ ትችላለህ? አብ ወልድ መንፈስ ቅዱስ ማለት ነው። አንድ አምላክ ነው ትላላችሁና እሱን እንድታስረዳኝ ነበር፣ ለመረዳት ነው የገባው። ምን ማለት እንደሆነ ታውቂዋለሽ? ሎቲን ጠየቁ ፈቃደኛ ከሆንክ ማለት ያ አምላክ የሚለው ራሱ ምንድን ነው? አምላክ ምንድን ነው? አምላክ ማለት ምንድን ነው? መተርጎም ስላለበት እሱን ታብራራልኝ። እኔ ሚውት አድርጌ ላዳምጥ። ወልድ ማለት ምን ማለት ነው? መንፈስ ቅዱስ ማለት ምን ማለት ነው? አምላካችን ቃል አለው። አምላካችን የባህሪ ህይወት አለው። ስለዚህ ቃልና ህይወት አለው አምላካችን። ስለዚህ አብ ሶርስ ነው፣ መገኛው አብ ብለን እንጠራዋለን። እውቀት ወይንም ደግሞ ልብ ብለን እንጠራዋለን። አብ አለ። አብ ደግሞ ልብ ብለን የጠራ ነው። ኦንቶሎጂካሊ በኩነት ምን አለው? ህይወት አለው ብለን እናምናለን። ህይወቱን ምን ብለን ጠራን? መንፈስ ቅዱስ ወይንም ስንፋስ አለው ብለን ጠራን። ስንፋሱ ምን አለው? መንፈስ ቅዱስ። ቃል አለዋል። ቃሉ ምን ብለን ጠራ ነው? ወልድ ወይንም ልጅ ብለን ጠራ ነው። ስለዚህ አምላካችን ህይወት አለው፣ መንፈስ ቅዱስ አለው። አምላካችን ቃል አለው፣ ምን አለው? ወልድ አለው። አምላካችን ሙት አይደለም፣ ወይንም ደግሞ እንደ ሙት እንደ ግዑዝ ነገር አይደለም፣ ህያው ነው። ህያውነቱን መንፈስ ቅዱስ ብለን እናምናለን። እግዚአብሔር መንፈስ ፈጠረኝ ስለሚል ኢዮብም ማለት ነው ያ ፈጣሪ ነው ስንል አምላክ ነው እንላለን ማለት ነው። ህይወቱ የባህሪ ህይወቱ እንደኛ ህይወታችን እንደተሰጠ አይደለም፣ ፈጣሪ ነውና ምን ብለን እናምናለን? አምላክ ነው። አምላክ ማለት የሚመለክ ማለት ነው። ቃሉ ፈጣሪ ነው፣
የአምላክ ቃል ፈጣሪ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 እንደሚናገረው እግዚአብሔር ቃል የሚፈጥር ነውና ፈጣሪ ስለሆነ ምን አልነው? አምላክ ነው አልነው ማለት ነው። አምላክ ስለሆነ ልጅ አልነው ማለት ነው። ከሱ የተገኘ ስለሆነ ከሱ የሚወጣ ስለሆነ። ስለዚህ ይቅርታ አንዴ ላስቆምህና ለምሳሌ አሁን እኛ ቁርአንና ሐዲስ ነው እንትን የምንለው እንደምንለው እናንተ ማለት መጽሐፍ ቅዱስ ላይ ነው አይደል? እኔ ያልኩ እንትን ማስረጃ አውጥተህ መጽሐፍ ቅዱስ ላይ ነው እንድታሳየኝ የፈለኩት ይሄንም ማለት ነው። አንድ አምላክ ነው የሚለው ሶስቱን እነዚህን ጠቅለል አድርጎ አንድ አምላክ ነው የሚለው ማንኛ የጠየቀኝ? እኔ ራሴ ነኝ እየጠየቅኩ ያለሁት። ሉቲና አለች እንደ ጠየቀችኝ ኩንፌ ያኩነች እሷም ኤሊቲና ማይኳን ከፍታ ነበር። ጥያቄው ግን የኩንፌ ያኩነች ነዛሽ ሶሪ እኔስ እሺ። እና ከፍተህ እኔ አሁን የምትናገረውን ነገር ከፍተህ ከመጽሐፍ ቅዱስ ነው ለማወቅ እስከገባሁ ድረስ እሱን ነው ማየት የፈለኩት። እሺ አዳምጪ። እኛ አምላካችን ቁጥር አይገልጸውም። በመጀመሪያ ደረጃ እህታችን ልታውቅ የሚገባው አምላካችንን ቁጥር አይገልጸውም። አንድ የሚል አይገልጸውም፣ ሁለት የሚል አይገልጸውም፣ ሶስት የሚል አይገልጸውም። አንጻራዊነት ብቻ የምንጠቀመው አብሶሊት የሆነ አምላካችንን አብሶሊት በሆነ አምላካችንን ምንም ቁጥር አይገልጸውም። ቁጥሮች የሚገልጹት ፍጡርን ነገር ነው። አምላካችን ምንም አምሳያ ምንም ነገር ስለሌለው በቁጥር አመሳስለን ኤግዛክትሊ አምላካችን እንዲህ ነው ብለን በቁጥር አንገልጸው። አንድ ስንል ሌላ የለም ከአምላካችን ውጭ ለማለት ብቻ ነው አንድ የምንጠቀሙ እንጂ አንድ እንደኔና እንዳንቺ እንደሚቆጠር አንድ ሁለት ተብሎ የሚቆጠር አይደለም አምላካችን። ምክንያቱም እሱ ዮሐንስ ወንጌል ምዕራፍ 14 ቁጥር 24 እንደሚናገረው መንፈስ ነው። ያ መንፈስ ደግሞ በሁሉ የሞላ ነው። መዝሙረ ዳዊት 139 ቁጥር 7 እንደሚናገረው ሰው ሊለካ ሊቆጠር ሊሰፈር አይችልም። ከተፈጥሮ ሕግ በላይ ነው። ያ ተፈጥሮ ሕግ በላይ የሆነው መዝሙረ ዳዊት ምዕራፍ 33 ቁጥር 6 እና 7 እንደሚናገረው ቃሉ ፈጣሪ ነው፣ መንፈሱ ፈጣሪ ነው። ዘፍጥረት ምዕራፍ 1 ቁጥር 3 እንደሚናገረው መንፈሱ የሚፈጥር ነው፣ ቃሉ የሚፈጥር ነው። ስለዚህ ፈጣሪ ነው ቃሉ። ቃሉ ፍጡር አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃል ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም ይላል። በማ በቃል። ስለዚህ ቃል ፈጣሪ ነው። ዘዳግም ምዕራፍ 6 ቁጥር 4 ላይ ስማ እስራኤል አምላካችን እግዚአብሔር አንድ ነው። ስንት ነው? አንድ ነው። ስንት ነው አለን? አንድ ነው። ስለዚህ አምላካችን አንድ ነው። ያ አንዱ አምላካችን ሕያው ነው፣ ሕይወት አለው፣ ቃል አለው ብለን እናምናለን። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ክርስቶስ ታላቁን ትእዛዝ ወደ ዓለም ነቢያትን ሐዋርያትን ሲልክ ምንድን ነው ያላቸው? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙርቴ ያድርጓቸው አለ። በማን አለን? በአብ በወልድ በመንፈስ ቅዱስ። ስንት ስሞች? አብ፣ ወልድ፣ መንፈስ ቅዱስ። በሶስት ስሞች ነው ያለን ነው። ስም አንድ ስልጣን የሚናገር ስለሆነ ማለት ነው። ስለዚህ አንድ መለኮት አለ፣ ሶስት ስሞች አሉ። ማን የሚባል? አብ፣ ወልድ፣ መንፈስ ቅዱስ የሚባል። ስለዚህ አሁንም አልተረዳኸኝም። እፎይ ኖ አልተረዳኸኝም። እኔ እያልኩ ያለው አንቺ ያለሽም የእኛን ጥያቄ በምታደርጊው ጥያቄሽን ጠይቀሻል። እንዴት መመለስ እንዳለብን ደግሞ እኛ የምናውቀው። አንድ ጥያቄ አለኝ። ሉቲ ልጨርስ። ስለዚህ እናንተ ጋር ይህንን ስንመልሰው አምላክሽ ቃል አለ የለውም? ኦኬ ቃሉና ልቡ አንድ ነው። ኦኬ ሕያው ነው አይደለም? ሕይወቱና ቃሉ አንድ ብለሽ ነው የምቆጥሪው? እንደዛ ከሆነ ፍጡር ነው ማለት ነው። እንደኔ ነው የሚቆጠረው። ቃሌም ሕይወቴም ተደምሮ አንድ ተብዬ ነው የሚቆጠረው። ኦኬ እጅ አለው አምላክሽ፣ እግር አለው አምላክሽ፣ አይን አለው አምላክሽ፣ ጆሮ አለው አምላክሽ። አንድ ብለሽ ነው የምቆጥሪው? ቴንኪው አምሳያ የለውም የሚለው ውድቅ ይሆናል። ጆሮው፣ እጁ፣ አይኑ ተደምሮ አንድ ተብሎ ስለሚቆጠር እንደኔ አንድ ተብሎ ስለሚቆጠር አየሽ ትበያለሽ። እናንተ ጋር which is the worst scenario። አሁን እኔ ልጠይቅ ነው አይደል? አንተን አሁን እኔ እንትን ለማለት ለመጠየቅ ነው የገባሁት ብያለሁ መጀመሪያ ስገባ። ግን እኔ ያልኩህ ነገር አሁንም አልተረዳኸኝም። ጥያቄ ያልኩህ ነገር ምንድን ነው? በደንብ ተረድተናል። እንዴት መመለስ እንዳለብን ደግሞ ይህንን ቶፒክ ስለማውቀው ስፔሻላይዝድ ያደረግኩበት ስለሆነ ማለት ነው። ስለዚህ ልብ በሉ፣ ቁጥር አምላካችን ከቁጥር በላይ ነው። መቼም እንዳረሱ ይህንን አምላካችን ምንድን ነው? ከቁጥር በላይ ነው። በምንም ሊመሰል በምንም አምሳል ሊሰጠው አይችልም። እንደዛ ከሆነ በምንም ሊመሰል በምንም አምሳል ሊሰጠው ማይችል ከሆነ
1 2 3 የሚለው ቁጥር ራሱ ለእሱ አምሳልና ጀስት ሊሰፍረው አይችልም። አምላካችንን በማን ትመስሉኛላችሁ በማንስ ታስተለያዩኛላችሁ ይላል ትንቢተ ኢሳይያስ ምዕራፍ 40 ትንቢተ ኢሳይያስ ምዕራፍ 46 ላይ። ስለዚህ በምንም ምሳሌ ሊሰጠው ምንም አምሳልያ ሊሆነው አይችልም። ኦኬ ዋብዮች ይህንን ከነ መጠየቅ አይችሉም። 2 እጅ ያለው 2 እግር ያለው 2 ጆሮ ያለው 2 አይን ያለው ፊት ያለው 2 ባት ያለው ተገጣጥሞ ነው ተለያይቶ ነው? ስንት ነው እናንተ? አንድ ካላችሁ እነኚህ ሁሉ ተገጣጥመው ከሆነ አምሳያ የለውም የሚለው ውድቅ ይሆናል። 42:11 ላይ ሱራ ማለት ነው። አምሳያ የለውም ውድቅ ይሆናል ማለት ነው። እንደኔ የሚቆጠር አንድ ይሆናል ማለት ነው። አልተገጣጠመም ካላችሁ ደግሞ ስንት አካል አለው አለ? አታውቁትም ማለት ነው። ስለዚህ እኛ አምላካችን 3 አካል አሉት በኩነት ስናስረዳ ልብ፣ ቃል፣ እስትንፋስ ብለን እናስረዳለን። አምላካችን የባህሪ ህይወት አለው፣ ህያው ነው። ህይወቱ ምን ብለን እንጠራለን? መንፈስ ቅዱስ። አምላካችን ቃል አለው፣ ዲዳ አይደለም። ምን ብለን እናምናለን? ወልድ ብለን ወይንም ደግሞ ልጅ ብለን እንጠራዋለን። ሙስሊሞች ቃል ቁርአን ነው ብለው ያምናሉ። ያላ ቃል ቁርአን ነው ፍጡር አይደለም ብለው ያምናሉ። ኦኬ ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ሁለት ፍጡር ያልሆነ አለ ቱ ሚኒመም። መንፈሱስ ፍጡር ነው? ምክንያቱም መንፈሱ የባህሪ ህይወቱ አይምን አላህ ህይወቱስ ፍጡር ነው? ፍጡር ካልሆነ ኦኬ ቃሉ ነው ህይወቱ። ህይወቱ ቃሉ ካልሆነ ህይወቱና ቃሉ የተለያዩ ናቸው። ፍጡር ናቸው? ፍጡር አይደሉም። ስለዚህ እኛ የምንቆጥረው ምንድነው? እሱ ቃሉን፣ ልቡን፣ ህይወቱን ነው። ወደ ቶፒክ መልሰው ክርስቲያን ራፍና ቁጥሩን ንገረኝና ማለት ነው አጥንቼ እመጣለሁ። እሺ ቼክ አድርጊ። ትንቢተ መዝሙረ ዳዊት ምዕራፍ 33 ቁጥር 6-7 የእግዚአብሔር ቃልና መንፈሱ እንደፈጠረው ይናገራል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 በአብ በወልድ መንፈስ ቅዱስ ስም ሶስቱንም ስሞች ይጠቅሳቸዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 3 ቃል ራሱ አምላክ እንደሆነ እግዚአብሔር እንደሆነ ፈጣሪ እንደሆነ ሁሉ በቃል እንደተፈጠሩ ይናገራል። ጥያቄ የጠየኩት ጥያቄ ግን ገብተዋል? በደንብ ገብቶኛል። በደንብ ገብቶኛል። ከገባህ አንድ ናቸው፣ ሶስታቸውም አንድ ናቸው የሚል ነው የማገኘው ማለት ነው። አሁን ከጠቀስክልኝ ላይ ጎበዝ አንድ ናቸው ተረዳሹ። ትክክል። ሎክ ልጨምርልሽ፣ አንድ ናቸው የሚለውን በዛው ላጽድቅልሽ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ፣ ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ አዎ እንዳልሹ አብ ያለው ሁሉ ወልድ አለው፣ ወልድ ያለው ሁሉ አብ አለው፣ እኔና አብ አንድ ነን ብሏል። ያ ይቻላል፣ ችግር የለውም። ምክንያቱም በስልጣን አንድ ስለሆኑ፣ በአገዛና አንድ ስለሆኑ፣ በፍቃድ አንድ ስለሆኑ፣ በመለኮት አንድ ስለሆነ አንድ የሚለው የምታገኝ ዳዝማተር። ነገር ግን አንድ የሚለው ህይወት የሌለው አይደለም፣ ቃል የሌለው አይደለም። አምላካችን አንድ የሚለው ላይ ምን ህይወት አልባ ኖ፣ ህይወት አለው። ህይወቱ ምን እንለዋለን እኛ? መንፈስ ቅዱስ። ቃል አልባ ኖ፣ ቃሉ ምን እንለዋለን? ወልድ። ቀጥል እንሂድ እና ወደ ቶፒካችን እንመለስ። በጣም ተለጠጠ እና ከቶፒካችን ስለሚወጣ ሜቢ ሳዲ ማነው ኩን ፈየኩን ካለሽ እኛ ጥያቄ ላይ መልሳለሽ። እኔ ይህንን ጥያቄ ስለሆነብኝ እኔ ብዙ ምን ተናገርኩ። አሁን የሰጠሽ ጥቅስ ስላለ እነሱን አይተሻቸው ደግሞ ቼክ አድርገሻቸው ተመለሽና ትጠይቂናለሽ። እሺ ኑሮ አለ። ለምን አንተ አታሳየኝም? አንተ አላህ አይደለ? ለምን አንተ አውጥተህ አላሳየኝም? አንድ ጥቅስ ብቻ አሳየኝና በጣም ብዙ የመጽሐፍ ቅዱስ ጥቅስ ነው የሰጠሽ። እነዛን ጽፈሽ ከያሻቸው ሄደሽ ቼክ ማድረግ ትችያለሽ አንቺ። ወይስ አታነቢ ዝም ብለሽ ሰምተሽ መጥተሽ ነው የጠየቅሽው? መጀመሪያ አንብቤ ምናምን ነገር አይደለም፣ ግን ይሄ ነገር ጥያቄ ስለሆነብኝ ነው። በቃ ካላነበብሽ የሰጠሽን መጽሐፍ ቅዱስ ጥቅስ የመጀመሪያ አንብቢና እኔና ከዛ ጥያቄ አይሆንብሽ። ኦኬ እሺ። ለምን አታሳየኝም? ግልጽ እንዲሆንልኝ አንዴ ይሄን ብቻ አንድ እንዲሆንና ሰፊ ይኸውልሽ፣ ቶፒካችን በጣም እያስወጣሽን ስለሆነ ክንፈየኩ ወደ ቶፒካችን እንመለስ። እሺ ኑሮ አለ። እሺ መዝሙረ ዳዊት ምዕራፍ 33 7 ክፈተው። ብዙ ጥቅሶች ይጠቅሰናል። አስቸጋሪ በዛውም እስኪ ተውሂድን እሷ የምታሳየን ደስ ይለን ነበር። ከቁርአንሽ ውስጥ ተውሂድ የሚል ቃል አንድ፣ ተውሂድ በሶስት ይከፈላል የሚል 2፣ ኢሳ ተመልሶ ይመጣል የሚል 3፣ ደጃል ይመጣል የሚል 4፣
በቂያማ ቀን እንትን መሂ ይመጣል ሚል 4 ፀሐይ አይናችሁ ጋር እንዲህ በኩል ሲቀር ትቀርባለች የሚል 5 ጥቁሩ ድንጋይ ምላስና አይን ይዞ ሸፋ ሊሆናችሁ ይመጣል ሚል 6 ቁርአን ያላ ቃል ነው ፍጡር አይደለም የሚል 7 ነው 8 እንጨምር። እነኚህን እስከቀላሉ ከቁርአን አንድ ግዴታ ለመጠየቅ ብቻ ነው እንደሚገባው መጠየቅ አይቻልም ማለት ነው አይደለም። ምንም ማምጣት እንደማትችሉ ልጠቁምሽ ነው። ስለዚህ እንደዚህ ላለልሽ እኔ ማምጣትም አለማምጣትም ሳይሆን እኔ ብዙም አይደለሁም። ያው አዳምጪሽ ኮይን ፋይኩን በእግዚአብሔር ቃል ሰማዮች ጸኑ። በማን ቃል ነው ሰማዮች የጸኑት? ውዳችን በማን ቃል ይላል? አቅርበው ትንሽ አይታዩ። እሺ አንብበው፣ እየሰማሁ ነው። አንብበው። በማን ቃል ይላል? በእግዚአብሔር ቃል ያንተ አይደል? እንዲያንብበው አንተ። በእግዚአብሔር ቃል ሰማዮች ጸኑ። በማን ቃል ነው ሰማይ የጸናው? እስኪ በእግዚአብሔር። እሺ ኦኬ። ስለዚህ የእግዚአብሔር ቃል ፈጣሪ ነው አይደለ? ቃሉ ፈጣሪ ነው። እኔ አንብበው ቀጥል። እኔ ይሄ ነው አልልህም። ለመረዳት ስለሆነ እየሰማሁ ነው። የሚይዘውን ይይዛለሁ ማለት ነው፣ እየጻፍኩ ስለሆነ። ሰራዊታቸው ሁሉ በአፉ እስትንፋስ። ስለዚህ የአምላክ እስትንፋስ ይባላል ማለት ነው አይደለ? እሺ ቀጥል። ስለዚህ ምን ብዬሻለሁ ቅድም? ይሄን እስትንፋስ እግዚአብሔርን ምን ብለን እንጠራለን አልኩሽ? መንፈስ ቅዱስ። ቃሉን ወልድ ወይንም ልጅ ተብሎ ይጠራል። ቃሉ ፈጣሪ እንደሆነ አሁንም ጥያቄ አልተመለሰልኝም። አንድ ናቸው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው ብሎ ትክክለኛ ቀጥታ የሚያመጣ ጥቅስ ነው ነው የፈለኩት። አሁን እዚህ ላይ እናንተ እያላችሁ አሁን ለምሳሌ ሶስቱም አንድ ናቸው ከተባለ እኔ የምፈልገው አሁን ሶስቱንም አንድ የሚያደርግ ጥቅስ ነው። ምን ማለት ነው? አሁን ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ አሁን ለምሳሌ አብም ራሱን የቻለ ወልድም ራሱን የቻለ መንፈስ ቅዱስ አሁን ሶስት ናቸው ለምሳሌ ብላችኋል። እንዴት አንድ ሊሆኑ ቻሉ? ምንድነው እሱ? ማማን ያልንሽኛ? እሺ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው ትላላችሁ አልኩ። አንድ ናቸው። እሺ በቃ ማይካሪ አሁን ዮሐንስ ወንጌል ምዕራፍ 10 ቁጥር 30፣ ዮሐንስ ወንጌል ምዕራፍ 17 ቁጥር 10፣ ዮሐንስ 16:15 አንዴ ክፈቱ። በዚሁ ያላ ቃል ፍጡር አይደለም የሚል አንድ ጥቅስ ትሰጭኛለሽ። ያላ ቃል ፍጡር ከሆነ ደግሞ አላ ዲዳ ነው ማለት ነው፣ ቃሉን ከመፍጠሩ በፊት which is ቁርአንሽን ውድቅ ታደርጊዋለሽ ማለት ነው። ኖ ስለ እኔ አትግባ። ኖ አሁን እኔ ስለ እኔ ሳይሆን ስለ እናንተ ማወቅ። እሺ አዳምጪ በቃ። ስለዚህ ልብ በሉ። ስለ ራሷ እንትን ስትል ሾክድ ትሆናለች። እኛ አምላካችን እስትንፋሱ ፍጡር ነው ብለን አናምንም። ህይወቱ ፍጡር ነው ብለን አናምንም። ህይወቱ ፈጣሪ ነው። ለዚህ ነው ሰማይ ሰራዊቶች በአፉ እስትንፋስ ጸኑ ተፈጠሩ ሚለን። ለዛ ገና ዘፍጥረት ሲጀምር እግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር ይላል። እግዚአብሔር መንፈስ ምንድነው? ፈጣሪ ስለሆነ ኢዮብም የእግዚአብሔር መንፈስ ፈጠረኝ ይላል። ስለዚህ መንፈሱ የባህሪ ህይወቱ ተብሎም ይጠራል። እንደገና ደግሞ ቃሉ ፈጣሪ ነው። የሰማይ ሰራዊቶች በቃሉ ሊጸኑ የቻሉት የሚፈጠሩበት ቃሉ በቃሉ ስለሆነ ማለት ነው። በቃሉ ስለሚፈጠሩ ማለት ነው። ግን አንድ ናቸው። ህዝብ እያየን አሁንም ድጋሜ ልጠይቅህ ነው። አንድ ያረጋችሁ ዳንጂ አንድ ማለት ምን ማለት ነው ብዬሽ እኮ አታውቂውም። እኔና አብ አንድ ነን አለ። ያ አብና ወልድ ምንም ልዩነት የላቸውም። በመለኮት አንድ ናቸው። ያ ማለት በአካል አንድ ናቸው ማለት አይደለም። ዮሐንስ ወንጌል ምዕራፍ 17:10 ፍቃዳቸው አንድ ነው ወይ? ያ ፍቃዳቸው አንድ ነው። እንደዛ የሚል ግን አንቺ ታመጭልኛለሽ ወይ? አታመጭ። ስለዚህ አላህ ቃሉ ፍጡር ከሆነ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። አሁንም ስለኔ ሚዩት አድርጊ። ስለኔ ሃይማኖት አትበይ። ምክንያቱም ንጽጽር የሚሰራበት ቤት ነው የመጣሽው። ንጽጽር ቢሆን መጠየቅ ካልተቻለ አዳምጪ። የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። የአብ የሆነ ሁሉ የማን ነው? የወልድ ነው። የወልድ የሆነ ሁሉ የአብ ነው። አብ መፍጠር ይችላል። አብ ፈጣሪ ነው። ወልድም ምንድን ነው? ፈጣሪ ነው በተመሳሳይ። ስለዚህ አንድ ስልጣን፣ አንዲት ፍቃድ፣ አንዲት አገዛዝ ነው ያለቻቸው። ከመንፈስ ቅዱስ ጋር 16:15 ነው ክፈተው።
ለአብ ያለው ሁሉ የኔ ነው። ስለዚህ የኔ ካለኝ ወስዶ ይነግራችኋል። ስለዚህ አብ ያለው ሁሉ የማን ነው? የወልድ ነው። የወልድ የሆነ ሁሉ የመንፈስ ቅዱስ ነው። ልዩነት የላቸውም። እኔና አብ አንድ ነን ስላለ ማለት ነው። ወደ ቶፒኩ መልሰው። አንድ ጥያቄ በቃሽ። ረጂጅ አንደኛ ቶፒካችን ላይ እንመለስ። 20 ደቂቃ በላይ አንድ ጥያቄ ላይ ስቲክ ማድረግ ያን ያህል እንትን አይደለም፣ አዋጭ አይደለም። ምክንያቱም አጭር ሰዓት ነው ያለው። ከሰዓት አንጻር ደግሞ ያው የእናንተ መመለስ የምትችሉ ከሆነም በዛው ብትገቡ ጥሩ ነው። ሜቢ አለን አለ አለን ኢሉቲና ኦኬ። እንግዲህ እንደ እስልምና ምንድነው ቀደም እፎይ መግቢያ ላይ እንደተናገረው ንጽህና የኢማን ግማሽ ነው ወይም ደግሞ የእምነት ግማሽ አካል ነው ተብሎ ይታመናል። መሐመድም እንደዛ ብሎ ስለተናገረ ማለት ነው። ስለዚህ አሁን ይሄንን የኢማን ግማሽ የሆነውን ሙሐመድና ሰሃቦቹ አሟልተውት ነበር ወይ? የሙሐመድ ሚስቶችስ አሟልተውት ነበር ወይ? ሴቶቹ በዛ ሰዓት የነበሩ ይህንን የኢማን ግማሽ የተባለውን ነገር ፈጽመው ተግብረውት ነበር ወይ ብለን እንጠይቃቸዋለን። እሺ ሰይድ አለ ሰላም ነው። ሰላም ናችሁ? አልሐምዱሊላህ። ጥያቄ ነበረ። የእኛን ጥያቄ ሰምተዋል? አዎ የሰማሁት ነው። ኦኬ የእኛን ጥያቄ መልስልንና ከዛ በኋላ ትቀጥላለህ። ሙሐመድ ቂጡን በምንድን ነበር የሚጠረገው? እሱን አላውቅም። ኦኬ አታውቅም? በድንጋይ መጥረግ ንጽህና ነው ብለህ ታምናለህ? እርሳቸው ካሉ አዎ፣ እሳቸው ካሉ ንጽህና ነው። አዎ ንጽህና ነው። ኦኬ አንተ ቂጥህን በድንጋይ ነው የምትጠርገው? እነሱን ፈለግ መከተል እኛ ግዴታችን ነው። ኦኬ አንተ በድንጋይ ነው ቂጥህን የምትጠርገው? ሽንት ቤት ገብተህ አሁን ትልቅዬ ሆቴል ስንት ድንጋይ 3 ይዘህ ድንጋይ ገብተህ ነው የምትጠርገው? ትልቅዬ ሆቴል ስገባ ውሃ ስላለ ሶፍት ስላለ ድንጋይ ይዤ አልገባም። ስለዚህ አንተ የሙሐመድን ሱና አትከተልም ማለት ነው። የሚለውን ለምን አታሳየንም? እንደዚህ የሚለውን ስለዚህ አንተ የሙሐመድን ሱና አትከተልም ማለት ነው። አንተ በጣም ከነብዩ የተሻለ ጭንቅላት ነው ያለ ማለት ነው። ኖ አይደለም፣ እንደዛ አይደለም። እኔ ከነብዩ የተሻለ ጭንቅላት የለኝም። እሳቸው እኮ በድንጋይ ነው የሚጠረቡት። አንተ ለምንድን ነው ውሃ የምታጠበው? ኖ በሰዓቱ ውሃ ላይኖር ይችላል ወይ መጸዳጃ የሚያደርጉበት ሌላ ነገር ላይኖር ይችላል። እሱን አላውቅም፣ ግን እርሳቸው ካሉ ትክክል ነው። ስለዚህ ትእዛዞቹን አሳያቸው። ትእዛዞቹ አሉ። እንትና 3 ድንጋዮች እንድትጠቀሙ ነው የታዘዘው። ለቂጣችሁ 3 ድንጋዮች፣ ለአፍንጫችሁ ደግሞ ውሃ እንድትጠቀሙ ታዟል። አይ ኢየሱስ ክርስቶስ ጌታ ነው ብላችሁ የምታምኑ ከሆነ ዮሐንስ ወንጌል ምዕራፍ 27 ክፈትልኝ እና አንብብልኝ። ዮሐንስ ወንጌል ምዕራፍ 27 ዮሐንስ ወንጌል ምዕራፍ 27 ክፈትና አንብብልኝ። የለም ዮሐንስ ወንጌል ምዕራፍ 27 የሚባል የለም። አለ ዮሐንስ ወንጌል ምዕራፍ 27 ክፈትልኝ። እኔ በፈለከው ወራረድልሃለሁ። ዮሐንስ ወንጌል ምዕራፍ 27 የለውም። አለው የለውም የለም። እኔ ስላየው እኮ ነው። እኔ ከኔ መጽሐፍ በላይ አንተ ምን ይላል እዛ ላይ? ከኔ በላይ ምን ይላል እዛ ላይ? ምን ይላል? እኔም ወደ አምላኬ ወደ አባቴ ሄዳለሁ ብሎ ተናግሯል። መጽሐፌን ከኔ በላይ ታውቃለህ እንዴ አንተ? ምዕራፍ 27 የሚባል የለውም ዮሐንስ ወንጌል። ይሄንን መጀመሪያም ነው እንደዛ ሳይሆን የሌለ መጽሐፍ የሌለ ነገር ነው። እንደዛ አይነት ምዕራፍ የለም እኛ ጋር አለው። 27 ምዕራፍ ያለው የዮሐንስ ወንጌል የለን። መጨረሻውን አሳየው ዮሐንስን እና ተመለስ ክርስቲያን። የዮሐንስ ወንጌል 21 ምዕራፍ ነው ያለው ወንድማችን። ያው መጨረሻው ሁላ 21 ነው። አሁን መልሰው እሺ አንብብለት አዲሱ
ያ ይችን ሀዲስ ላንብብላችሁ። ሙሐመድ በምንድነው ውሃን ተጠቀሙ ያለው? ለአፍንጫ ብቻ። ሳሂህ ቡኻሪ 161 ላይ ምን ይላል? ናሬትድ አቡ ሁሬራ እንደተረከው ለፕሮፌት ሴት ነብዩ እንደተናገረው whoever performs ablution ማንም ትጥበት ቢፈጽም should clean his nose with water አፍንጫውን በውሃ ይጠቀም by putting the water in it and then blowing it አፍንጫ ውስጥ ውሃ እያስገባ ይንፋው and whoever clean his private part with stones should do it with odd number of stones ማንም የፕራይቬት ፓርቱን ቢጸዳዳ በድንጋይ ይጠቀም በኦድ ነምበር ጎዶሎ ቁጥር ባላቸው ኢድ አይሻ እንደተናገረችው ያው አይሻ የትም አልተሰደደችም እንደሚታወቀው አንዴ ኢሉቲና ፕሊስ አይሻ እንደተናገረችው each of us the wives of the prophet had only one clothes which she would menstruate የወር አበባ የምናይበት እኛ የነብዩ ሚስቶች ሁላችንም አንድ ልብስ ብቻ ነበር የነበረን አለች። እየተዋዋሱ ነው እንደ ፔሬዳቸው የሚያዩበት ፓንት ነገር ትሆናለች። በእናት ወደ 15 ሚስቶች ያሉት ባንዴ እንኳን ፔሬድ ሲያዩ አንድ ነች፣ አንድ ልብስ ነች ያለቻቸው ፔሬድ የሚያዩባት። ቀጥል። ያ whenever it was smeared with blood ልብሱ በደም ይዋሳሉ ይላል። አሁን እሺ እዚህ ጋር ይዋሳሉ ይላል። የብልት መላጫቸውን እንደሚባሉት እናሳየሻለን። ቆይ whenever it was smeared with blood በደም ተንጠባጥቦ ሲነካው she would moisten it with her saliva ከዛ በኋላ በምራቋ ታርሰዋለች and scratch it with saliva ከዛ በኋላ በምራቋ ትፈቀፍቀዋለች። መቼ? whenever በማንኛውም ሰዓት ሲነካባቸው ማለት ነው። ቱ ብለሽ አሁን አንቺ ልብስ የነካብሽን ትፈቀፍቂዋለሽ ይሉትና አሁን ለምሳሌ ኡሙል ሙእሚን ነው የምትባለው አይሻ አይደለ? አይሻ በወር አበባ ጊዜ እንደዛ ነበር ንጽህናዋን የምትጠብቀው። ኡሙል ሙእሚን የሙስሊሞች ትልቋ ናት። ውሃ ከሌለ ነው ሁሌ ማለት አይደለም። እንደዛ የሚባል ነገር የለም። ውሃ ላይኖር ይችላል። ኤሉቲና እንደዛም ወኔቨር ማለት ነው። ሲጀመር እንዴት ነው የሆነ እንከን ለማውጣት ስለ ንጽህና ምናምን ነው እንጂ ሙስሊም እናንተ ኦርቶዶክሶች ስትሳደቡ ራሱ እኮ ሙስሊም ቂጣጣቢ ነው እንደዚህ ነው የምትሉት። እኛንን ያስተማርናችሁ አንደኛ። ሁለተኛ ነገር ደግሞ አሁን አንድ ጥያቄ ልጠይቅህና ልውጣ። ገብርኤል ቤተክርስቲያን ሄዳችሁ አንዴ እኛንን ያስተማርናችሁ አልሽ። ነብይሽ ዋሻል፣ ሳቦችሽ ዋሻሉ። እሺ ጨረሽ። ኦኬ ሙፈሲሮችሽስ ውሸታም ናቸው እና ኢብን ከሲር እንደዚህ አይዋሹም። ጋባስ እነሱ አይዋሹ ከሆነ ካንቺና ከነሱ ማን ናቸው ታማኝ? ካንቺና ከነሱ ማን ናቸው ታማኝ? እነሱ ምንም ጥያቄ የለውም። ስለዚህ እነሱ መጽሐፎቻቸው ይከፈትልሽ። እኛም ቂጣችንን መታጠብ የለመድነው ከመጽሐፉ ሰዎች ነው። ስማኛ በእንግሊዝኛ ቁርአን አልወረደም፣ አረብኛውም እኮ አልወረደም በእንግሊዝኛ። ይሄ የእናንተ ፌክ ነው። በቃ አረብኛውም አለልሽ፣ ሁለቱም አለልሽ። ስለዚህ እነሱ ታማኝ ናቸው አይዋሹም ብላለች። ቂጣችንን በድንጋይ ነው እንጂ የምንጠርገው አንታጠብም ነበር። እነሱን አይተን ነው መታጠብ የጀመርነው ብለዋል። ክፈትና ክርስቲያን መፈልጉ ሱራ 9 አያስፈልግም። በእንግሊዝኛ ቁርአን አልወረደም ሲጀመር። ይሄ ሱራ 908ን ተፍሲሮችን ያቸው ማብራሪያዎቻቸውን ያቸው። ቀጥል ክርስቲያን። በጣም ብዙ ማብራሪያ በነገራችን ላይ ዘገባቸው ደግሞ ሳሂህ የሆነ ማለት ነው። ለምሳሌ ኢብን ኩዛይማ ሪፖርትድ ኢን ሳሂህ ይላል እዚህ ጋር በሳሂህ ዘገባ እንደተዘገበው ይላል the prophet came to them at the mosque of ቁባ ሙሐመድ ወደ ቁባ መስጊድ መጣ ይላል and said God exalted has praised handsomely the way you purify yourself in the story about your mosque so what is your አረብኛ ከፈለግሽን ከፍትልሻለን። አረብኛውም አለ አራለ ችግር የለውም። ሐዲስም ከፍትልሻለን፣ ብዙ ተፍሲር ከፍትልሻለን። ጠይቅህ እኮ ነው የገባሁት። ከነቅሰው ጋር ለምን አታወራም? አዳምጪ። ከስር እኮ ከ2000 ሰው በላይ አለ መማር ይፈልጋል። የጠቀስነው ነገር ውሸት ነው እውነት ነው መረጃ ማየት ይፈልጋል። ያ ምን ከዛ መሐመድ ምን አላቸው? በቁባ መስጊድ ውስጥ የነበሩትን ሰዎች እናንተ ንጽህናችሁን በጣም አሪፍ ነው፣ አላህ ይወድላችኋል አላቸው። so what is your purification which you perform እንደዚህ የነጻችሁበት ምክንያት እንዴት አጥባችሁ ነው ይላቸዋል። መሐመድ ማለት ሚስጥሩን እየጠየቀ ነው።
ዘይ ሰይድ እነሱም እንደዚህ አሉት፣ ባይ ጋድ በአላህ እንምላለን፣ ኦ ሜሴንጀር ኦፍ ጋድ የአላህ መልእክተኛ ሆይ ኦል ዛት ዊ ኖው ኢዝ ዛት ዊ ዩዝድ ቱ ሃቭ ጂውስ ኢን አወር ቪሲኒቲ ኤንድ ዘይ ዩዝድ ቱ ዋሽ ዜር ቢሃይንድስ አፍተር ዲፌክሽን። እኛ ያየነው የአላህ መልእክተኛ ሆይ አይሁዳውያን በእኛ አካባቢ ነበሩ። እነሱ በተቀመጡ ጊዜ ለእዳሪ ሲቀመጡ ከኋላቸው ይታጠቡ ነበር፣ ከበስተጀርባቸው ይታጠቡ ነበር። ኤንድ ዊ ቢጋን ቱ ዋሽ ኢን ዘ ዌይ ዘይ ዲድ። እነሱ ልክ እንደሚታጠቡት እኛም እነሱን አይተን መታጠብ ጀመርን። ዊ ዩዝ ስቶንስ። እኛ የምንጠቀም የነበረው ድንጋይ ነበር። ኤንድ ፎሎ ዊዝ ዋተር ሶ ቱ ዊች ዘ ፕሮፌት ሴድ ዛት ኢዝ ዘ ዌይ ፎር ፕሮፐር ፑሪፊኬሽን አላቸው። እነሱ የሚጠቀሙት በምንድን ነበር? በድንጋይ ነበር የሚጠቀሙት። ከዛ በኋላ አይሁዶችን ሲያዩ ግን ውሃ መጠቀም ጀመሩ። ከአይሁዶች ነው የተማሩት። አይሁዶች ደግሞ የመጽሐፉ ሰዎች ናቸው፣ መጽሐፉን የሚያነቡት ናቸው። መጽሐፉን የሚያነቡት ደግሞ አይሁዶችና ክርስቲያኖች ናቸው። መሐመድ እነዚህን ከነሱ ሲያደርጉ አይተው የሙሐመድ ተከታዮች በዚህ መልኩ መታጠብ ጀምረዋል ማለት ነው። እናንተ 3 ድንጋይ ነው መሐመድ የመከረው። ውሃ የመከረው ለአፍንጫችሁ ነው። ለቂጥ 3 ድንጋይ፣ 7 ድንጋይ፣ 5 ድንጋይ። ያ ይሄ ውሃ በሌለበት አጋጣሚ ነው እንጂ ግዴታ አይደለም። አሁን የኔን ጥያቄ መልስልኝና ልውጣ። ቀጥሽ። እሺ፣ ገብርኤል ቤተክርስቲያን ሄዳችሁ እግዚአብሔርን ነው የምትለምኑት ወይስ ገብርኤልን ነው የምትለምኑት? እግዚአብሔርን እንለምነዋለን። ገብርኤልም እንደኛ አብሮ እግዚአብሔርን ለምንልን እኮ። አይ ገብርኤል ቤተክርስቲያን በቃ ሄዳችሁ ገብርኤል ሆይ ይሄን ነገር አሳካልኝ ብላችሁ ነው የምትጸልዩት ወይስ እግዚአብሔር ሆይ አሳካልን? እግዚአብሔር አሳካልን። እና የገብርኤል ቤተክርስቲያን መሄዱ ጥቅሙ ምንድን አስፈለገሽ? ኦኬ፣ አሊ መስጊድ ሄደሽ ታውቂያለሽ ወይንስ አንዋር መስጊድ ሄደሽ ታውቂያለሽ? አዎ አውቃለሁ፣ ግን የትም ቦታ ቢሆን አላህ ተብሎ ነው እንጂ መስጊድ ስለሚከፋፈል ኖርማል ነው። አሊ መስጊድ ለምን ነው የምትሄጂው? እንደ የአላህ መስጊድ የሚባል ነገር የለማ። አላህ መስጊድ የለውም። እኔ እስከማቅ ድረስ መስጊዶች ሁሉ አላህ ናቸው የሚል ነበር እኮ። ያላህ ነው፣ ግን ስም ልዩነት እኮ ተመሳሳይ ነው። እኛ ጋር የትም ብሰግድ ኖርማል ነው። በቃ አላህ ይሰማሃል ቤትህም ብሰግድ። እናንተ ግን ገብርኤል ሂዳችሁ እግዚአብሔር አድርግልኝ፣ ኪዳነ ምሕረት ሂዳችሁ ኪዳነ ምሕረት አድርግልኝ እንደምትሉ ነው የማውቀው እኔ። አይ እንደዛም ብንል ምን አለ መሰለሽ፣ እነሱ ተላኪ ናቸው፣ መቃረቢያ ናቸው። እናንተ ጋርም አለ ሱራ 5:35 ነው ባልሳሳት፣ መቃረቢያን ፈልጉ ይላል አይደለ? አማላጅ ማለት ነው። ስለዚህ ምን እናምናለን መሰለሽ እህታችን፣ እነሱ ኢሳያስ ላይ እንደተነገረላቸው በቤቴና በቅጥሬ ውስጥ ማይጠፋ ስም ሰጣቸዋለሁ ተብለዋል፣ ቅዱሳኖች ማለት ነው። ስለዚህ ማይጠፋ ስም እንደሚሰጣቸው ከተነገረ ገብርኤል፣ ማርያም ምናምን የሚባል ቤተክርስቲያን ስታይ ማይጠፋ ስም ተሰጣቸው ማለት ነው። ቤተክርስቲያን ተሰየመ በእነሱ ማለት ነው። መላእክቶች ገብርኤል፣ ሚካኤል፣ ሩፋኤል፣ ኡራኤል እንደዚህ የመላእክቶችን ስም ስታይ ኤል ሚላላቸው አይደለ? ስለዚህ የአምላክን ስም ነው የተሸከሙት እነሱ ራሱ የሚጠቁሙሽ። እነሱ ራሱ ወደ ማን ነው? ወደ አምላክ የሚጠቁሙ ናቸው። የአምላክን ስም የተሸከሙ ናቸው። ስለዚህ ወደ አምላክ የሚጠቁሙ ናቸው እነሱ ራሱ። ስለዚህ እነሱ ለእኛ መዝሙረ ዳዊት ምዕራፍ 33 ላይ ነው የሚናገሩ ስለሚላለ መጽሐፍ ቅዱስ ላይ ምን የአምላክን ስም እንደተሸከሙ የአምላክን ስም ተሸክመዋል። ለምን እግዚአብሔር ሆይ እንደዛ አድርገለን ብላችሁ ለምን አትለምኑም? ለምን ኪዳነ ምሕረት ሂዳችሁ ኪዳነ ምሕረት እንደዚህ አድርገለን ትላላችሁ እኮ? ነገርኩሽ እኮ እነሱ ስለኛ የሚራዱ የሚጠብቁን ናቸው። የሚራዱ የሚጠብቁን ስለሆኑ ከኛ ጋር የሚለምኑ የሚላመኑ ናቸው። ማንኛውም መላእክትም ሆኑ ሰዎችም ቅዱሳኖቹም ከሞቱ በኋላ ቅዱሳኖቹ በስጋ ቢለዩንም ይጠፋሉ ብለን አናምንም። ሎክ ስጋና ነፍሳቸው ብትለይም አንቺ ሉቲ ሉና አይደን ነው ስምሽ እየመጣልኝ አይደለም።
ስጋና ነፍስሽ አለች አይደል? ሰው ስትባይ ስጋና ነፍስሽ ነች አይደለ? ሰው ሲባል ስጋና ነፍስሽ ነው። አሁን አንቺን ስንፍና በጣም ይዞሻል፣ እኔን ጭምር ማለት ነው። ስንፍናችን የመጣው ግን ከምንድን ነው? ይሄ ስጋችን የተገደበ ነው። የመብላት ያምረዋል፣ ሀብታም መሆን ያምረዋል፣ መማር ያምረዋል፣ እዚህ ጋር መስረቅ ያምረዋል፣ እዚህ ጋር መዋሸት ያምረዋል። ይሄ ስጋችን ነው እነኛ ሁሉ የሚናፍቀው፣ ወጥሮ ነፍሳችንን ይዞታል። ልክ ስጋና ነፍስሽ ስትለይ ነፍስሽ ከፍ ትላለች፣ ማነቋ ይለያታል፣ አንቆ የያዛን ነገር ይለያል። ነገር ግን ትጠፋለች፣ ምንም አታውቅም ማለት አይደለም። እውቀት አላት ነፍስ፣ እውቀት አላት። ስለዚህ በዛ እውቀቷ ራዕይ ምዕራፍ 6 ላይ ነው ከቁጥር 9 እስከ 11 ታውቃለች፣ ትጸልያለች። አንዴ ክፈተው ሜይ ቢ ክርስቲያን ይጸልያሉ ወለ ቅዱሳኖቹ ምድር ላሉት እኛ ስንገደል አደጋ ሲደርስብን ያውቃሉ፣ ፊል ያደርጋሉ። ዕብራውያን ምዕራፍ 12 ላይ ባልሳሳት እንደ ደመና የከበቡን ቅዱሳን አሉ ይላል። እንደ ደመና ከበውን ነው፣ ከኛ ጋር ኮሚኒኬት ያደርጋሉ፣ ህብረት ያደርጋሉ። በእናንተ ሜይ ቢ ታውቂዋለሽ ብዬ አስባለሁ። ነቢያቶች እንኳን ሞተው መቃብራቸው ውስጥ እንኳን አይበሰብስም ጸሎት ያደርጋሉ መቃብር ውስጥ ተብለው የሚታመነው ወለ ኮቴሽን ሁሉ ይሰማሉ። በእናንተም ሙሐመድ ሰላም ስትዩ ሰላም ባልሽው ቁጥር ነፍሱ እየተመለሰ ሰላምታሽን ይመልሳል ነው የሚለው። የእኛ ደግሞ ምን እናምናለን? ቅዱሳኖቹ ያውቃሉ፣ ስጋቸው ወደ መቃብር ቢወርድም ነፍሳቸው ግን ታውቃለች። ስለዚህ ማስታወስ ነው፣ ለምኑልን ለኛ ነው። ከራሳቸው ምንም ማድረግ አይችሉም። እነሱ በራሳቸው አይደለም ያደርጉ ከእግዚአብሔር የተለየ። እግዚአብሔር ግን እንሰጧቸዋል፣ እንዲለምኑ እንዲያማልዱ ፍቃድ ሰጥቷቸዋል፣ ምልጃን ማለት ነው። ስለዚህ ለምኑልን፣ በራሳቸው አድርጉልን አይደለም። ከእግዚአብሔር ግን እንዲያቃርቡን እንዲራዱን እንጠይቃቸዋለን። እነኚህ የታረዱ በሰማይ ያሉ እንደዚህ ይላሉ፣ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክርነት የታረዱትን የሰዎችን ነፍስ ከመሰዊያው በታች አየሁ ይላል። በመንፈስ ሆኖ ሲጽፍ ዮሐንስ ምን አየ? ስለ እግዚአብሔር ብለው እነኛ ምስክር የሆኑ ስለ እግዚአብሔር ብለው የተሰዉት የታረዱትን ነፍሳቸውን አየሁ። ስጋቸው ብትለይም ነፍሳቸውን አያቸው። ምን አሉ? በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ ኦኬ። ተቋርጬ ነበር እንዴ? ያ ነበር። አሁን ተመልሳል። ምኑ ጋር እንደተቋረጥኩም አላውቅም። በቃ ይህንን አንብበ ቀጥል። ቁጥር 10 ኦኬ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ ሂደት ሶሪ፣ በጣም አሁንም ተቋረጥኩ። አለው ትሰማለህ ወይ? ይቀጥል። ጥሩ ነው። እሺ። በታላቅም ድምፅ ሆነው እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። በምድር ላይ እነኛ አጥፊዎቹ፣ ወንጀለኞቹ፣ ገዳዮቹ በቀል እንዳልተቀጡ ስለሚያውቁ ጸሎት ያደርጋሉ፣ ይጠይቃሉ ማለት ነው። ነፍሳቸው ትጠይቃለች። ስለዚህ ምንድን ነው የምንለው? ገዳዮች፣ አሳዳጆች ሲያሳድዱን እግዚአብሔርን እንዲታደገን እነሱም ደግሞ እንዲለምኑ አብረን እንጠይቃቸዋለን። ገብርኤል፣ ማርያም ምናምን የሚባለው የተሸከሙት መላእክቶቹ የተሸከሙት የእግዚአብሔርን ስም ነው። የእግዚአብሔርን ስም ተሸክመዋል። ያንን ሪፈር የሚያደርግ ነው። እነሱ ደግሞ የማይጠፋ ስም በቤቴና በቅጥሬ ውስጥ እሰጣቸዋለሁ ስላለ ያንን ስም ተሰጥቷቸዋል። ቅዱሳኑ ደግሞ በተመሳሳይ ማቴዎስ ወንጌል ምዕራፍ 12 ላይ ቁጥር 40 አካባቢ ላይ ቸክ አድርገው በእነሱ ስም አንድ ነገር እንትን ማድረግንም እግዚአብሔር ስለፈቀደው ያንን እናደርጋለን። ኔትወርኬ አይ ዶንት ኖ ምን እንዳወራው ረብሾኛል። ኦኬ እሺ፣ ቀጥሉ። ቆይ እሱ የሚስተካከል በደንብ ወይ አይ ሞሮለስ ጥያቄውን ስለመለስከው ምን ችግር የለውም። በቃ ቅዱሳን እግዚአብሔር ከሰጣቸው ጸጋ አንጻር ያንን ማድረግ ይችላሉ። ነገር ግን ሁሉ ነገር ከእግዚአብሔር ነው የተገኘው ነው። እነሱ ከእግዚአብሔር ጋር በዛ መንገድ ያቃርቡናል። እግዚአብሔር በሰጣቸው ጸጋ
በዚህ በተመሳሳይ ይሄ እስልምናው ላይም አለ። ሱናናና ሳይ 29:19 ላይ ጥቁሩ ድንጋይ ለምሳሌ ኃጢአታችሁን ይቅር ይላል ነው ወላ የሚለው። ጥቁሩን ድንጋይ ሄዶ መሳም 7 ጊዜም እሱ መዞር ኃጢአታችሁን ይቅር ያስብላል ነው የሚለው። ይሄ ብቻ ሳይሆን በቂያማ ቀን ደግሞ ሸፋ ይሆናችኋል ለሁሉም ሰው ማን በእውነትና በታማኝነት ክፈተው አንዴ እንደነካችሁ ሊመሰክር ይመጣል ይላል። ስለዚህ እኛም ቅዱሳኖቹ እንደው መላእክቶቹ ከጥቁር ድንጋይ ያንሳሉ ብለን አናምንም። አንድ ጥቁር ድንጋይ አሁን ብቻ በቢሊየን ሰው አለ አይደል እንደነካው አውቆ ማን በእውነትና በልብ በታማኝነት እንደነካው ሊናገር ይሁን። እስኪ ኮፒ ሊንክ እያደረጋችሁ እናንተ ጋይስ በተቻላችሁ መጠን እናንተን ኮፒ ሊንክ ከፍ አድርጉት። ቃጥለ ክርስቲያን ሱናን አነሳኢ 29:19 ላይ ምን ይላል? It was narrated from Abdullah bin Ubayd that the man said አብደላ ኡበይ እንደተረከው አንድ ሰው እንደዚህ አለ። ኦ አብዱራህማን why do I only ሁለት ጠርዞች ስትነካ ማየህ ለምንድን ነው አለው። he said I heard the messenger of Allah say የአላህ መልእክተኛ እንደዚህ ሲሉ ሰምቻለሁ። touching them erasing እነዚህን መንካት ኃጢአት ይቅር ይላል። and I heard him say እንደዚህም ሲል ሰምቻለሁ whoever circumambulates 7 times it is like freeing a slave እነዚህን 7 ጊዜ መስከርከር ባሪያን ነፃ እንደማውጣት ነው ብሎ ነብዩ ሲናገር ሰምቻለሁ ይላል። ስለዚህ ያንን ድንጋይ ሁለቱን ጠርዝ መንካት ኃጢአት ይቀራል። ይሄን ደግሞ በቂያማ ቀን ነካኝ ያልነካኝ እያለ በቂያማ ቀን የነካውና ያልነካውን ይሄ ጥቁሩ ድንጋይ መለየት ይችላል። እሱንም ሐዲስ ላውጣላት ነው። አሁን አለፍ ወይ ኢንሻአላህ። በጣም ረበሸኝ ታውቃለህ። ያስጠላል። ሙድ ይጨርባል እንትን ሲያስቸግር። ያ ኮፒ ሊንክ እያደረጋችሁ እናንተ በተቻላችሁ መጠን እንኳን አብሮ አደረሰን። ይሄን ጥቁሩን ድንጋይ እንግዲህ ይነኩታል ሙስሊሞች። አሁን ላይ በቢሊየን የሚቆጠሩ ሰዎች እየሄዱ ይነኩታል አይደለ? ስለዚህ በቂያማ ቀን ደግሞ ይሄ ድንጋይ ምን ይሆናል የሚለውን ኢትወዝ ናሬትድ ዛት ሳዕድ ቢን ጁበይር ሰይድ ሳዕድ ቢን ጁበይር እንደተረከው እንደዚህ ይላል። አይ ሄርድ ኢብን አባስ ሴይ ኢብን አባስ እንደዚህ ሲል ሰምቻለሁ። ዘ ሜሴንጀር ኦፍ አላህ ሴድ የአላህ መልእክተኛ የተናገሩትን ዚስ ስቶን ዊል ቢ ብሮት ኦን ዘ ዴይ ኦፍ ሪዘሬክሽን ይህ ድንጋይ በቂያማ ቀን ይመጣል ኤንድ ኢት will be given 2 eyes which to see ሁለት አይኖች የሚያዩበት ይሰጠዋል። a tongue which to speak የሚናገርበት ምላስ ይሰጠዋል። and it will bear witness for those who touched in it sincerely ስለዚህ ይህንን በትህትና የነካው ሰው ላይ ይመሰክርበታል ብሎ ይናገራል። ስለዚህ ድንጋዩ በቂያማ ቀን ይመሰክራል። የብዙ ቢሊዮኖች የነኩትን ማለት ነው። ኢማጂን ድንጋዩ 1400 ዓመት ሆኖታል። 1400 ዓመት ሙሉ እንኳን ስንት ቢሊየን ህዝብ ነክቶታል። የእያንዳንዳቸውን በቂያማ ቀን ይመሰክራልኛ። ስለዚህ ቅዱሳን ሰዎች ያንን ማድረግ እንዴት አይችሉም? አንድ ድንጋይ እንደዛ ማድረግ የሚለው እኛ ይሆናል ማለት ነው። ስለዚህ እኛን ከኛ አንጻር መልሰናል። ሜቢ ቶፒኩ ላይ አሁን እንመለስና ምናልባት ከንጽህና አንጻር መልስ በመለስ ይችላል። በቃ መለስልሽ እኮ መለሰልኝ። እሱን ሌላ ጊዜ አንብቤ መጥቼ እነግራለሁ። አሁንም የእናንተ ጋር ጥያቄ ለምሳሌ እናንተ ኢሉቲና ይበቃል። አሁን ቢያንስ ተራ በተራ እንኳን እናድርገው እንኳን ይባላል። እናንተም ጠይቁን እኛም እንጠይቃችሁ እንኳን ይባላል እኮ። ቶፒክ እያስቀየራችሁ ወደ ንጽህናውን ኢሉቲና የምታውቂ ከሆነ ኢማን ንጽህና የኢማን ግማሽ አካል ነው ተብሎ ይታመናል በእናንተ። ስለዚህ የገባሁት እኮ እናንተን ለመጠየቅ ነው እንጂ እኔ ለመጠየቅ አይደለም። ስለዚህ እናንተ እዚህ ለመጠየቅ ነው የከፈታችሁት፣ እናንተ መልሱልኝ። 5 ሰዓት ተኩል በኋላ ትጠይቂያለሽ። በቃ ከ5 ተኩል በኋላ ትጠይቃላችሁ። ስለዚህ ኢማን የማን ነው? ጽዳት ወይም ደግሞ ንጽህና የኢማን ግማሽ ነው ብላችሁ የምታምኑ ከሆነ ስለሱ ማወቅ መቻል አለባችሁ ማለት ነው። ስለሱ ማወቅ መቻል አለባችሁ። ሰሃቦቹ በምንድን ነበር የሚጸዳዱት? ንጽህናቸውስ ምን ያክል ነበር? መሐመድ በምንድን ነበር የሚጸዳዳው?
ንጽህናውስ ምን ያክል ነበር? እንዲሁም ሴቶቹ እንዴት ነበር የሚጸዳዱት? የእነሱስ ንጽህና? ምክንያቱም ምርጡ ጀነሬሽን ብሎ መሐመድ የተናገረው በሱ ጊዜ የነበሩትን ስለሆነ ማለት ነው። ስለዚህ በሱ ጊዜ የነበሩት ምርጥ ጀነሬሽን እነሱ ከነበሩ ደግሞ ጥያቄ ልጠይቅህ። እናንተ አሁን እዚህ ቦታ ላይ ትመልሻለሽ እኛን ጥያቄ ይሉት ነው። ይሄ ሁልጊዜ ስለምትከሱ ማለት ነው። እናንተ ክርስቲያኖች ብላችሁ የምትከሱበት ስለሆነ ይሄን ነገር እናንተ ጋር እንዳለ ስለማታውቁ እናንተ የምትከሱት የሐሰት ክስ ነው። እናንተ ጋር ግን በቁርአን ላይ ተጽፎ የሚገኝ ነው። አንቺ አሁን በሶስት ድንጋይ ትጠቀሚያለሽ ይሉት ነው አይደለም? እኔ ውሃ ነው የምጠቀመው። ግን በቃ አንቺ አሁን የመሐመድ ሱና ተከታይ ማለት ነው። እሱን ስማኝ እሺ። አሁን አንድ ጥያቄ ልጠይቅህ። የመሐመድ ሱና ተከታይ መሐመድ ደግሞ እያንዳንዷን የኔ ሱና ያልተከተለ 7 ዓመት መሐመድም ብሏል። እያንዳንዷን የኔን ሱና ያልተከተለ ከኔ ሊሆን አይገባውም ብሏል ተናግሯል። ኧረ በስ እሺ። አሁን እናንተ አንድ ጊዜ እሺ ልጠይቅና ልውጣ። እውነት ሁለተኛ አልጠይቃችሁም። አንድ ልጠይቃችሁ። ሐዋርያ ክርስቶስ በደንብ እንትን ማለት አልችልም አጠቃቀሙን። እሱ ጋር ከሄዳችሁ ቦታውን ከረገጣችሁ እዛ የመነኑ ሐዋርያት ክርስቶስ ይቅርታ አላ ንግግሩ እንደዛ የሚባል የለም። ሐዋርያት ክርስቶስ የሚባል የለም በፍጹም። ሐዋርያት ራሱ የክርስቶስ ተላኪ ናቸው፣ እሱ የላካቸው ናቸው። እሱ ቦታ ከረገጣችሁ እሱን ቦታ ሂዳችሁ የሆነ ፍሬ ነገር አለ፣ እሱን ከበላችሁ 7 ውልዳችሁ ይማራል ብላችሁ ታምናላችሁ። ሐዋርያው ክርስቶስ አላውቀውም፣ ንግግሩ ይከብደኛል። እንደዛ አይባልም። ሜቢ አሁንም እያረምኩሽ ነው። ሐዋርያ ማለት የተላከ ለክርስቶስ የተላከ ነው። መልሰሽ አንቺ እኮ ክርስቶስን ለክርስቶስ የተላከ እያልሽ ነው። እሺ ይሄንን ስሙስ ኢንጀነራል ሜይ ቢ ከገዳማት ጋር እንደዚህ ቦታ ላይ እንደዚህ የረገጣችሁ በረከት እንዲህ ታገኛላችሁ ምናምን የሚል ከሆነ ምንድነው እሱ? ለምሳሌ አንድ ሰው የሆነ ቦታ ላይ በእምነቱ ጠንካራ ከሆነ ተተባረከ፣ እግዚአብሔር በሀብትም በጤናም በብዙ ነገር ይባርከዋል አይደለ? ሰው በሀብትም በጤናም ሲባርከው ያ በረከቱ ለልጆቹም ይተርፋል። በረከቱ ለልጆቹም ይተርፋል። ልጆቹም አማኝ ከሆኑ በዛ ውስጥ የሚቀጥሉ ከሆነ በረከትን ያገኛሉ ማለት ነው። በረከቱ ወደ 7 ትውልድ ወደ ቤተሰቡ ያልፋል። 7 ምንድን ነው እሱ? 7 ሲባል አንደኛው ትውልድ፣ ሁለተኛ፣ ሶስተኛ፣ አራተኛ የልጅ ልጅ ምናምን እያለ የሚቀጥል ሳይሆን 7 ቁጥር ፍጽምነትን የምታሳየነች። እንደኛ በእስራኤሎች በተለይ 7 ፍጽምናን የምታሳየን ወደ ፍጹምነት ይደርሳል፣ ፍጹማን ይሆናሉ ለማለት የገባ ነው። አጽንኦት መስጠት እንትን ምንድነው የሚባለው? ግነት ምንድነው የሚባለው አማርኛ? እሱን ለመጠቆም ነው። እና 7 ቁጥር ብዙ ጊዜ ፐርፌክሽን ነች። ፐርፌክት መሆንን የሚያሳየ ነው። ስለዚህ አባትየው ከተባረከ በረከቱ ለልጁም ይተርፋል ማለት ነው። ልጁም የአባቱን እምነት በዛ ውስጥ ያለ ልጁም ያገኛል ማለት ነው እንጂ አባትየው ተባረከ፣ ከዛ በኋላ ልጆቹ እንደፈለጉ ቢሆኑ ያ በረከት ያገኛሉ ማለት አይደለም። ግን በተመሳሳይ ይህንኑ ወደ እናንተ ጋር ብንመልሰው ደግሞ መሐመድ ምን ብሏል? መዲና ላይ መጥቶ የረገጠ መዲና ላይ የሞተ እኔ አማልደዋለሁ ገነት ይገባል ብሏል። ስለዚህ ገነት መግባት የሚፈልግ ሄዶ መዲና መሞት ነው የሚጠበቅበት። ሜቢ ጥያቄሽን አድሬስ ካደረኩት ክርስቲያን አለም ቀጥሎ ብላ አይ በቃ ፎይ ብለኸዋል፣ ችግር የለውም። እግዚአብሔር ለጻድቃን መታሰቢያ ሰጥቷል፣ መጽሐፍ ቅዱስ እንደሚናገረው ማለት ነው። ለምሳሌ እዚህ ጋር የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ምን ይላል? እናንተን የሚቀበል እኔን ይቀበላል ይላል ጌታችን ኢየሱስ ክርስቶስ።
ሲናገር እኔንም የሚቀበል ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ስለዚህ እነዚህ ቅዱሳን ሰዎች በክርስቶስ ኢየሱስ ስም ተጋድሎ አድርገው በረከትን ያገኙ ጸጋን ያገኙ ናቸው። ስለዚህ እግዚአብሔር ደግሞ ለነዛ መታሰቢያ ይሰጣል። የእነሱንም ፈለግ ደግሞ ተከትሎ እስከ ልጅ ልጃቸው በዛ ጽድቅና ቅድስና እንዲኖሩ ያደርጋል ማለት ነው። ይህን መጽሐፍ ቅዱስ ላይም ትምህርቱ ስላለ ማለት ነው። ተባለም የለም እንደዚህ የሚል በቃ አናግራት ክርስቲያን ርዕሱ ላይ ፎከስ አድርጉ። ጥያቄ እኮ በኋላ መጠየቅ ይቻላል ብላቸው ነበረ እና እንትን እንዳይሉ ብዬ ልቀጥል። ደጋግመን ስላልናቸው ግን የእኛን አሁን እኮ መጠየቃቸው ኖርማል ነው፣ ችግር የለውም። ግን የእነሱን ጭራሽ መንካት አልፈለጉ። የእነሱን መንካት ጭራሽ አልፈለጉ። በነገራችን ላይ ሙስሊሞች በንጽህና ጉዳይ በጣም ብዙ ጊዜ ታወራላችሁ፣ ግን መሐመድ እንደዛ ነው ወይ ብላችሁ ስታስቡ ዜሮ ስታነቡ ማለት ነው የለም። ለዛ ነው እኛን ንጽህና የተማራችሁት ከኛ ነው። እናንተ በደንብ አጥና እስቲ ይኸው። ኦኬ እሺ፣ ቆይ ኢሉቲና የሞተ ውሻ የሴት የወር አበባ ጨርቅ በሚጣልበት ሰገራ በሚጣልበት ዋት አንቺ ውዱ ታደርጊያለሽ? ያመጣችሁት ነው በቃ እናንተ ፌክ ነው የምታወሩት። በቃ እናንተ የለም እኮ እንደዚህ የሚባል ነገር የለም። በቃ እንደዚህ የሚል የለም። በቃ አሳየው ላላየው ፈይሰል ጉድ ነው ሊያሳየ ነው የምታሳዩን። ደግሞ እናንተ በእንግሊዝኛ ደግሞ ሐዲስ አልወረደም እና በምንድን ነው? አይ ኖ በእንግሊዝኛ ቢሆንም ዋናውን ነገር ትርጉሙን እኛ እናውቀዋለን። ስለዚህ ችግር የለውም። እሱ በእንግሊዝኛም ሆነ በምንም በግዕዝም ሆነ እናውቀዋለን። ችግር የለውም። ኦራይት ክርስቲያን ሱናን አቢ ዳውድ 67ን ከፍቶላችኋል፣ አንብበው። እሺ እንግዲህ ብትመልሱ ጥሩ ነበር፣ ግን ላንብብላችሁ። እሺ ናሬትድ አቡ ሳዕድ አልኩድሪ የሙሐመድ ሰሃባ ማለት ነው እንደተረከው እንደዚህ ይላል። አይ ሄር ፕሮፌት አስክድ ፕሮፌት አላህ ሰዎች የአላህ መልክተኛን ጠየቁት። ዋተር ኢዝ ብሮት ፍሮም ዩ ፍሮም ደ ዌል ኦፍ ቡዳ ከቡዳ ከሚባል ጎሬ ውሃ አመጡ። ኢት ኢዝ ኤ ዌል ኢን ዊች ዴድ ዶግስ ቡዳ የሚለው አይገልጸውም። እዚህ ጋር ባይደው ሰላም አለይኩም ፎን ትራንስሌት ታደርገው ነው እንጂ ላቆላምጥልህ። ምን ሀሳብ ላይ እስኪ አተኩሩ በእናታችሁ። ሀሳብ ኮንሴፕት። አይ ቡዳ የሚለው ጎሬው ውሃ ስም እኮ ነው፣ የጎሬው ስም ነው። ሙሐመድ ከዛ ጎሬ ውስጥ ይታጠብ ነበር። እሱን እንዳመጣላችሁ ነው። ያ ጎሬ ደግሞ ምን ይጣልበት ነበር? ኢት ኢዝ ኤ ዌል ኢን ዊች ዴድ ዶግስ የሞተ ውሻ የሚጣልበት፣ ሜንስትሩዋል ክሎዝስ የወር አበባ ጨርቅ የሚጣልበት፣ ኤንድ ኤክስክሪመንት ኦፍ ዘ ፒፕል አር ስሮን የሰዎች ሰገራ የሚጣልበት ነው። ስለዚህ በዚህ ውዱ ማድረግ እንችላለን ወይ ብለው ጠየቁት። ዘ ሜሴንጀር ኦፍ አላህ ሪፕላይድ የአላህ መልእክተኛም እንደዚህ አለ፣ ቬሪሊ ዋተር ኢዝ ፒውር ኤንድ ናት ዲፋይልድ ባይ ኤኒቲንግ ውሃ ንጹህ ነው በምንም አይቆሽሽም ብሎ መለሰላቸው። በዚህ ጉሬ ማለት ነው። ይሄ ጉሬ ምን ይጣልበታል? የሞተ ውሻ፣ የወር አበባ ጨርቅ እንዲሁም የሰዎች ሰገራ የሚጣልበት ጉድጓድ ነው። ኦኬ ነብዩ በዚህ ውሃ ታጥቧል እንየው። ኦኬ እሺ ኢት ዋዝ ናሬትድ ፍሮም አቢ ሳዕድ አልኩድሪ። አቢ ሳዕድ አልኩድሪ ለአባቱ ደግሞ እንደዚህ ብሎ ይነግረዋል። አይ ፓስድ ባይ ዘ ፕሮፌት በአላህ መልእክተኛ አለፍኩኝ። ዌን ሂ ዋዝ ፐርፎርምድ ውዱ ፍሮም ዘ ዌል ኦፍ ዘ ቡዳ በቡዳ ጎሬ ውሃ ሲታጠብ በዛ ውሃ ሲታጠብ አየሁት። አይ ሴድ አር ዩ ፐርፎርሚንግ ውዱ ፍሮም ዘ ጋርቤጅ ኢዝ ትሮን ኢንቱ ኢት
ቆሻሻ በሚጣልበት ውሃ ትታጠባለህን የአላህ መልእክተኛ ሆይ ብሎ በጣም በመገረም አቡ ሳዕድ አልኩሪ ይጠይቋል። እንዴ የወር አበባ የሚጣልበት ነው፣ የሞተ ውሻ የሚጣልበት ነው፣ ሰገራ የሚጣልበት ነው፣ እንዴት በዚህ ትታጠባለህ ብሎ ጠይቋል። ምን አይነት ነው ትራንስሌሽን የምትጠቀመው? ፈይሰል እያብራራኩ ነው ወይ ሎር ኢብራሂም ምንድን ነው የሚጣልበት? ፈይሰል ይኸውልህ ወንድሜ ይቅርታና በመሀል ልገባው ፈልጌ አይደለም። ነገር ግን ደግሞ ሐዲስ ስታቀርብ ሐዲሱን ያመጣው የት ነው? ሳሂህ አልቡኻሪ አልሙስሊም። ምክንያቱም ከነዚህ ውጭ ያሉ ሐዲሶች እኛን አይወክሉንም። ሐዲሱ ሳሂህ ነው፣ ቡኻሪ ነው፣ ሙስሊም ነው። ከየት ነው ያመጣው? ሳሂህ ነው። ግሬዱን አሳያሱ። ሳሂህ ፈይሰል እየረበሽክ ነው። ምንድነው ትርጉሙ? ስህተት አለው? እሺ ራስ ተርጉም ፈይሰል። በመቀጠል ደግሞ ስለ ኡዱ ለተናገርከው ኡዱ በነገራችን ላይ ደግሞ ሴት ልጅ በተናገርከው በሬ ላይ ሆና ኡዱ ልታደርግም እህታችን አንዴ ቆይ አንዴ እንትኑ እንዳይ የተነሳው ሀሳብ አድሬስ መደረግ አለበት። በጣም ሲሪየስ የሆነ ጉዳይ ነው። አሁን እዚህ ውስጥ ያላችሁ ሙስሊሞች እንዳላችሁ ይሄንን ነገር ስትሰሙ ውሸት ነው ፌክ ነው እናንተ ይዛችሁ መታችሁ ነው ምናምን ትላላችሁ። አያችሁ አይደለ? እናንተ እምነታችሁን ጠንቅቃችሁ ስለማታውቁ ነው። ውስጡን ሄዳችሁ ገብታችሁ ብታነቡት ስለ እውነት ነው የምንላችሁ። እኛ እኮ እናንተ ይሄንን እኮ እየደበቅናችሁ ማስረጃውን ሳናሳይ ስራ ይሄውላችሁ ማስረጃው ሂዱና ጠይቁ። እኛን ማታምኑ ከሆነ ሂዱና ጠይቁ። ኦኬ ይሄንን እያየን ይሄንን እሱን እኮ ነው የምንላችሁ። ይኸው እኛ ውሸት ከመሰላችሁ ሂጂና ይሄንን ጠይቀሽ ይኸው አይደለም ተብሏል ብለሽ መልስ ይዘሽ ነይና እኛን ውሸታም አድርጊን። እኛ ግን ሞኞች አይደለንም። እዚህ 2000 3000 ሰው ባለበት የውሸት ማስረጃ አምጥተን አናሳያችሁም። ይሄ ኦተንቲክ በጣም ጥርት ያለ የእስላማዊ ማስረጃ ከሚባለው ውስጥ ነው ከፍተን የምናሳያችሁ። እውነት ነው፣ ሀቅ ነው። ይሄንን ነው የተቀመጠው። እኛ እስልምናን ገልጠን ስለምናነብ ነው እስልምናን እውነተኛ አድርገን ማንወስደው። ገልጣችሁ ብታነቡት እስልምናን በራሳችሁ በእውነት ነው ብላችሁ ገብታችሁ ብታነቡ በምንም አይነት ትክክል ነው ብላችሁ ልትወስዱ አትችሉም። እንዴት ይሄንን ሰው አሁን መሐመድ ለምሳሌ እንደዚህ አይነት ቆሻሻ ውሃ ውስጥ ይታጠባል እየተባለ እንዴት ስለ ንጽህና ልታወሩ ትችላላችሁ? እንዴት መሐመድ ትክክለኛ ሰው ነው ብላችሁ ልታስቡ ትችላላችሁ? የማይታሰብ እኮ ነው። የሞተ ውሻ የሚጣልበት ውስጥ ሰገራ የሚጣልበት ውሃ ውስጥ የሚታጠብ ሰው እንዴት ለትንሲት ደግሞ ይሄኛውም ነው የለቀቀው። ፈይሰል እንደዚህ አንድ ጥያቄ ልጠይቅህ። አንድ ሰው ጓደኛ ቅማል በፊቱ ላይ ሲንጠባጠብ ብታይ ማሰሮ ጥዶ ምንድን ነው ፊልም የምታደርገው? ቅማል በፊቱ ላይ እንደዚህ ሲንጠባጠብ ብታየው ምንድን ነው የምታደርገው? ቅማሉንም በቃ ሁሉ ነገርን አስወግድለታለሁ። ምን ብለህ ነው የምታዘው? ምን ብለህ ታዘዋለህ? ቅማል አለብህ አለዋለሁ። ቅማሉ ማያነሳ ከሆነ ደግሞ ማለት ነው ደግሞ ማለት ነው ይንጠባጠባል እኮ አልኩህ እኮ። አንድ አይደለም እኮ ይንጠባጠባል። እንደዛ ከሆነ ሙሉን እላጨዋለሁ አንድ ላይ ከቅማሎቹ ጋር ፂሙን ይወጣላል። ታጠባጥለው ንጽህናውን አልጠበቀም እኮ ቢታጠብ ማይለቅ ከሆነስ መልካም ይላጭ። እሺ መላጨቱ ጥሩ ነው። ጉሩ መብቀሉ አይቀርም እኮ ያ ፀጉሩ ስለሚበቅል መልሶ አሁንም ትንሽም ቢሆን እኮ ሆነ ንጽህና እንዲጠብቅ ነው ሪከመንድ የሚደረገው። ኦኬ ነብዩ ግን የሚያዘው ምን መሰለ? ተላጩ ወይንም ደግሞ ተላጩ 3 ቀን ጽሙ፣ በግ ወይንም ደግሞ ላመረዱ ነው የሚለው። ለቅማል ላም ወይም በግ ታርዳለህ አንተ? አራውዝ ቢላ እንዴት ነው ቡሃሪ 57 እፎይ አፋን ጥያቄ መጠየቅ ይቻላል? ለቅማል ላርድ እንዴ? ለቅማል ላርድ ደስ ይላል። ቢኖርብህ ለቅማል አታርድም? ቅማል ሊገኝ አታርድም? ኧረ እንዴ ለቅማል የፈለገ ሰው ቢመጣ እርሱ አላርድም እንዴ? እንዴት ተብሎ ይታረዳል?
እንዴት ደረጃች? የሆነ ቀን ልጆኝ የሰማዋት ነበረች። ሴትዮዋ ዶሮዋ ታመመባትና ጠንቋይ ጋር ትሄዳለች። ጠንቋይ ጋር ስትሄድ እንትን አንቺ አላት፣ በግ አምጪ ዶሮሽ እንዲሻላት በግ መስዋዕት ማቅረብ አለብን። እነዛ አስባል ዶሮ ታመብህ ጠንቋይ ጋር ሄዶ ሙክት በግ አምጣና ነላት ጠንቋዩ ሲልህ ማለት ነው። ለዶሮ በግ ስታርድ እንደዛ ነው የሆነ። ከዛም በላይ ከፋውን ለቅማል በግ ወይንም ላመረዱላት በፍጹም አላርድም ይለናል ፈይሰል። ለማን አታርደው? አንድ ጊዜ እኔ ምን አልኩ? ለምን ብዬ ማለት በቃ አንድ እዚህ ጋር አላህ ካለህ እኔ እዚህ ጋር ምንም። እሺ ሐዲሱን ጊዜ ምን አልኩ መሰለህ? ቆይ ሙክት በግ እረዱ ነው የሚለው ይላል ብዬ ስል እንዳትለኝ አንዴ ፈይሰል ኔትወርክ ጥሩ አይደለም መሰለኝ መኪና ውስጥ ስለሆንኩኝ ይቅርታ። ሙክት በግ እረዱ ነው የሚለው ስለ ቀማል ብዬ ስናገር አንዱ ሙስሊም ገባና ሙክት የሚለውን አሳየኝ አለ። በግ ብቻ ነው የሚለው እንጂ ሙክት አይደለም አለ። እኮ አይነት እኮ አለ እኮ ደከም ያለችም በግ ቢሆን እንግዲህ የትኛውን በግ እንደምታርድ እስኪ እናያለን። ፈይሰልማ አላርድም ብሏል። ኤነስ አዲሱን አንብበው ክርስቲያን በዘወይኔ በደንብ ሁለቱንም አንብቤያለሁ። እስቲ ክርስቲያን ያመጣውን ላንብበው። ናሬትድ ከዓብ ቢን ኡጅራ ነው የሚለው። ኦኬ ታነበዋለህ? ላንብበው። The prophet came to me during the period of Al-Hudubai while I was lighting fire underneath a cooking pot and the lights were falling down my head. ማሰሮ ነገር እንትን እያለ እሳት እያቀረበ ቅማሉ ደግሞ ምን ያደርግ ነበረ? ይረግፍ ነበረ፣ እየረገፈ ነበረ። ማሰሮ ጥዶ ማለት ነው፣ እሳት እያያያዘ። ሂሴድ ነቢዩም እንደዚህ ይለዋል፣ ዱ ዩር ላይስ ሃርት ዩ፣ ቅማሎቹ ጎዱህ እንደ ይለዋል። አሴድ የስ ሂሴድ ሼቭ ዩር ሄድ fast for 3 days and feed 6 per person or slaughter a sheep as sacrifice። ቅማሎቹ ጎደን እንዳያለው ቅማሎቹ ማሰሮ ጥዶ ሲዘንቡ ከፊቱ ላይ አየና ቅማሎቹ ጎደን እንዳያለው አዋክ ይላል። 3 ቀን ፀጉርን ተላጭ fast for 30 days 3 ቀን ደግሞ ጾም feed 6 per person 6 ሰዎች ድሃዎች ምስኪኖችን ደግሞ አብላ፣ ወይንም ደግሞ በግ መስዋዕት አቅርብ። ሳሙና መግዣት እኮ ነው የኔ ሰውዬው የጠፋው። ምንም አይነት ካይንድ ኦፍ ሽፕ ይሁን ዋት ካይንድ ኦፍ ሽፕ ይለኛል። በግ አይነት ደግሞ ምን ቀብደል ቅድም አርድ ያለው መጣኩ አርድ ያለው ሙክት የሚሆን ሱቄ በግ የሚሆን ምን አይነት በግ ትለኛለህ እንዴ? እነ ቅማሉ ይለያያል። ቀብደል ቅማልና ሲሆን ከሳ ከሳ ላለ ቅማል ልበል። ሐዲሱ የሚያስታውሰኝ ካለ ላምም ይላል። እኔ አይ ዶንት ኖ ብቻ እኔ እንደዚህ ግን አይደረግም። ለቅማል በግ ማለት አይደረግም። እንደዚህ አይደረግም። ደስ ይላል። ባይዘ 100 በላይ ሐዲሶች አሉ። አይ ቲንክ በቅማል ላይ በግረዱ እንደዚህ መስዋዕት አቅርቡ እንዲህ ሚል በጣም ብዙ ናቸው። ቅማሉ ተፂሙ ላይ ረገፈ፣ ከቅንድቡ ላይ ወጣ፣ ከፊቱ ላይ ሲሄድ፣ ከጭንቅላቱ ላይ ሲንጠባጠብ፣ ከልብሱ ላይ በጣም ብዙ ሐዲስ ነው ያለው። ወደ 100 ሐዲስ አለ ሳሂህ የሆኑ ከቡሃሪ እና ከሙስሊም ላይ እና ሌሎችም ሳሂህ ናቸው። አቤት ሪፖርት በጣም በዛብኝ እዚህ ጋር
እና ቅማል ለበጋላ አርድም ቅማል አካውንቴ ይዘጋ አወራለሁ እዚህ ጋር ይደረጋል። ለዚህ ፈይሰል አይደረግም። አታርድም አንተ። ይሄ ነውር ነው። አይ ኖ ሪፖርት በጣም በዛብኝ። እዚህ አካውንቴ ሊዘጉት ማለት ነው። አሁን ነገ እኮ በጣም ብዙ ነገር ነው የሚመጣብኝ። ይኬድብሃል። ለቅማል እንዴት ነው በጋ ይታረድ የምትለው አንተ? ምን ነክቶ ነው? እንዴት ለቅማል አላለም? አካውንቴ ላይ እኮ በጣም ብዙ ኮንተንት እየመጣብኝ ነው። ዋርኒንግ በጣም ብዙ እየመጡብህ ነው አይደለ ፈይሰል? እንግዲህ ቻለው ያው ቀጥሏለሁ። እኔ ምን ችግር የለውም ቀጥሏለሁ። ለቅማል በጋላ አርድም ማለት እኮ ነው። ቀጥሏለሁ። ለቅማል እንዴት ነው በጋ ፎይ ቀጥሏል። ችግር የለውም። ለቅማል በግ አለማረድ ነውር ነው። አብዱል ፈተና አስበዋል። ግን ያንተ ጸጉር ቅማል ከወጣበት አሚን አንተ አይደለህም ለካ ፕሮፋይሉ አንተ መስሎ እንጂ ያሉድ እንዳይሰማኝ ይሄድብኛል። አብዱል ፈተና ጃሉድን ሄደ እንደዚህ ብትለው ስማ፣ ጃሉድን ለቅማል በግ ረዱ ተብሏል ብትለው እና ቅማል አግኝቼብሃለሁ በግ መስዋዕት አቅርብ ብትለው ምን ሚል ይመስልሃል? አረ ቆርጠዋለሁ ነው ምን ምናምን ብሎ ምኑን ነው የምትቆርጠው? በጉን ስጠኝ ነው እኔ በጉን ስጠኝ በገዛ ንብረቴ ነው የሚለው። በገዛ ንብረቴ እኔ ለሳሙና ጥቼ ገና በግ ምናምን ትላለህ። ሙድ ይዝብሃል ማለት ነው። አይ እኔ እኮ በጣም የገረመኝ ቢያንስ ውሃ ታጠቡ ላይ የሚል ነገር አንድም ቦታ የለም። ሙባረክ ተመለስ። አይ ክርስቲያን ሳታነቡ ቀርተ ነው በውሃ መታጠብ የሚለው ነገር አሁን አነሳው። ከዛ በኋላ ወይ 6 የተቸገረ ሰው ታበላለህ ወይ 3 ቀን ትጾማለህ ወይም ደግሞ በግ ታርዳለህ እንደ መስዋዕትነት። ታጠብ የሚል የለውም። እንዴት ለቀመለ ሰው ታጠብ እንጂ በግ ረድለት እንዴት ነው የሚባለው? ቆይ ይሁን እንደ ሲሂር ምናምን ብለው ሲሂር እኮ ማለት እኮ መተት የሚለው ነገር እኮ ነው አይደለም? አልፈታ ምናልባት በግ የሚባለው እንግዲህ ታጠቡ ነው የሚባለው። ኢቭን መላጨት ራሱ መፍትሄ ላይሆን ይችላል እኮ ጸጉሩ መብቀል ስለማይቀር ታጠቡ የሚል ነገርን ማስቀደም ነበረባቸው። እንግዲህ አሁን እስልምና ላይ ንጽህና ውሃ ምናምን ስለሚባል እንግዲህ ሀዲስም ላይ ብዙ ጊዜ ይነገራል። እንግዲህ አሁን እሳቸው ውሃን አይጠቀሙም። ለሽንትም ቢሆን ሰው ካካ ካለ በኋላ ድንጋይ ነው እንግዲህ የሚመከረው። የወር አበባም ሲነካው መፋቅ ነው የሚመከረው። ይሄ ምንድነው በእጅ ቦታ ነው ግን የሚፋቅ ድንጋይ የማስፈልገው እንጂ በጣም ውሃ ያለ ቦታ ከሌለ አይልማ። ይኸውልህ ውሃ ከሌለ ብሎ ቢቀጥል ሀዲሱ ችግር የለውም። ውሃ ከሌለ እንደዚህ አድርጉ ማለት እኮ ይችላሉ። ለምሳሌ አሁን ጫካ ውስጥ ካለ ወይም ነጥሎታል እኮ አብዱል ፈተና ምን እንዳለው ታውቃለህ? ለአፍንጫችሁ ውሃ እንደዚህ ተጠቀሙ አለ። ለአፍንጫችሁ ውሃ ተጠቀሙ፣ ለቂጣችሁ ደግሞ 3 ድንጋይ ተጠቀሙ ብሎ እኮ ነው ያስቀመጠው። እኛ እንደዚህ እየጠቀመን አይደለም እኮ ውሃን እየጠቀመን ነው። እናንተ ሱና የነበረበት እኮ ቅድምም ብላችኋለሁ። አሁን የእሳቸው ስነ ምግባር ስለሆነ እንደ ሱና መጠቀም ነበረብን። አሁን ድንጋይን ከውሃ ይልቅ ድንጋይን ለቅማል ደግሞ ከውሃ ይልቅ ከመታጠብ ይልቅ ሳሙና ከመጠቀም ይልቅ መላጨትና በግ ማረድ እንደ ሱና መጠቀም ነበረብን ነው እንግዲህ። አይ ቆይ ይቺን ነገር ላጥራላችሁ አንዴ። አሁን የተናገሩት ላጥራላችሁ። ቆይ አንድ ፋይስ ይቺን ላጥራላችሁ። አይ ድንጋይ የምንጠቀመው ውሃ ሳይኖር ነው የምትሉት ነገር ኦኬ። መሐመድ እንደዛ ነው ያደረገው፣ እናንተ እንደምትሉት ነው የተናገረው አይደለም ፍጹም። ሳሂህ አል-ቡኻሪ 3860 ላይ ምን ይላል? ናሬትድ አቡ ሁሬራ እንደተረከው that once he was in a carrying a water pot for his ablution and for cleaning his private parts. አንድ ቀን አቡ ሁሬራ ነብዩን ውሃ ይዞ እየተከተለው ውዱ ለማድረጊያ ወይም ደግሞ እንዲታጠብበት ማለት ነው ፕራይቬት ፓርቱን ከተጸዳዳ በኋላ
ይከተለዋል። ውሃ ይዞ ነው አቡ ሁሬራ እየተከተለ ያለው ለመሐመድ ማለት ነው። እንግዲህ እዚህ ጋር ራሱ ይዞ አይሄድም ምናምን እንዳትሉ እኛ አናውቅም ሁክሙን። እሺ while he was following him carrying the pot ከዛ በኋላ አቡ ሁሬራ ያንን ውሃ ይዞ ተከተለው። the prophet said ነብዩም እንደዚህ አለው who is this ማን ነው አለው። he said እኔ አቡ ሁሬራ ነኝ አለ። the prophet said bring me stones in order to clean my private parts ድንጋይ አምጣልኝ ራሴን እንዳጸዳበት አለ። ይዞ እየተከተለ ያለው ምንድነው? ውሃ። ከዛ መሐመድ ምን አለ? bring me stones in order to clean my private parts ራሴን እንዳጸዳበት ፕራይቬት ፓርቴ እንዳጸዳበት ድንጋይ አምጣልኝ and don't bring me bones or animal dung ምን አለ? ወይ ኩበትና አጥንት እንዳታመጣልኝ አለ። ከዛ በኋላ አቡ ሁሬራ bought some stones carrying them in the corner ከዛ በኋላ አቡ ሁሬራ ድንጋዮችን ይዞለት መጣ። እንግዲህ ውሃ ይዞ ሄዶ ምንድነው የጠየቀው? መሐመድ ድንጋይ ነው የጠየቀው። ዋይ ለምን? ዋይ የኛም ጥያቄ ለምን? Here this, where are you coming, brother? Okay? ወላሂ ይህ ቁርአን በጣም የገረምኩልኝ ከየት እንደመጣ ማለት ነው። ወላሂ ላሊም ለቁማል በግረዱኝ ልኬት ይመጣል ከየት መጣ ነው አለ። አሁን ለአላህ ቁርአን አሁን እንደዛ ውሸተኛ ሆነ። አላህ ያወረደ ቁርአን ማለት ነው ለሱ ዘንድ የመጣው ህዝብ የብሌን የሚቆጥረው እሱን እያመለከ ያለውን ለሱ ቁርአን እውነት የማይሆንበት ፋንታ ውሸተኛ ሆነ። እኛውን ነገር የምንቀበለው እንዴት ነው የምንቀበለው? እንዴት ትቀበለዋለህ? ይሄ ነገር አስቸጋሪ ነው። በነገራችን ላይ አስተውሉ፣ በቅማል ምክንያት የቁርአን አያ ሁሉ ወርዷል። ኖ አይደለም። አሁን ትክክለኛ ነገር እኮ ነው ማለት እኔ በጣም ቁርአንን ሐዲስም ሁሉ ነገር ቡኻሪ 3 ቀርቻለሁ። እኔ ቅዱስ ቁርአን የመጨረሻ ማለት ብሉይ ኪዳን አዲስ ኪዳን በደንብ ነው ያየሁት እና ነው በቃ ማለት አንዳንዴ ፋክቹዋል መሆን አለብህ። አሁን እየተናደድኩኝ በጣም የሚገርም ፖይ ፈይሰል ለቅማል በግ እንደምታርዱ ታውቅ ነበር? እንደዚህ ዲቴል መግባት አያስፈልግም፣ ግን አይደረግም። ለቅማል በግ አይደረግም። አንድ ጥያቄ ለምሳሌ አሁን አንተ ስትጸዳዳ ሶፍት ትጠቀማለህ አይደለ? ሶፍት ተጠቀሙ ግን አላለም መሐመድ እና እሱ ቢድአ ነው ወይስ አይደለም? ሶፍት መጠቀም ቢድአ እኮ የሚባለው ነገር ምን ተቃለ? ቢድአ ማለት ነው ከነብያችን ሱና ውጪ የወጣ ነገር ነው እኮ። ታዲያ ሶፍት መጠቀም ከመሐመድ አልተናገረም፣ ከሱ ሱና ውጪ ነው። አዎ ለምሳሌም ቢድአ የሚባለው ነገሮች ማለት ነው የነሱን ልደት ማክበር ቢድአ ነው እኮ። ታዲያ ይሄ ሶፍት መጠቀም ቢድአ ነው አይደለም እንጂ ንጽህና ነው። አሃ መሐመድ ከመሐመድ ሱና ውጪ የወጣ እኮ ነው። ሶፍት ተጠቀሙ አላለም አይደል መሐመድ? በእነሱ ሶፍት አልነበረም፣ ሶፍት አልተነበረም። ስለዚህ ታዲያ እኮ ቢድአ ነው ማለት ነው። ጥሩ ቢድአ እና መጥፎ ቢድአ አለ ማለት ነው። ይኸውልህ አሁን የሚፈጠሩና የማይፈጠሩ ኬዞች እኮ አሉ። ለምሳሌ በእነሱ ጊዜ ጫት አልነበረም፣ አሁን ጫት ጥቅም አለ። እነሱ ጫት ቢድአ ነው ልበል። የሚገርምህ ይሄንን ነገር ሙስሊሞች እርስ በራሳቸው ሲከራከሩበት ሰምቼ ነው እኔ። እርስ በራሳቸው ቢድአ ነው ወይንስ አይደለም፣ ጥሩ ቢድአ አለ መጥፎ ቢድአ አለ ብለው እርስ በራሳቸው ሶፍት መጠቀም አለብን ወይንስ የለብንም የሚል ክርክር እዚህ ደረጃ ድረስ ማለት ነው። ማለት ነው ኔጌቲቭ እና ፖዚቲቭ ሳሙናም ቢድአ ነው በነገራችን ላይ ሳሙናም ቢሆን እንደዛው እንግሊዝኛ ለወራ የጫቱንም አሁን ያነሳውን መጅሊሱ ሁሉ መግለጫ ሰጥቶበታል። አንደኛው ምን አለ መሰለ፣ ጫት መቃም ከእስልምና ያስወጣል አለ። ኮምፕሊትሊ ቢድአ ነው፣ ከእስልምናም ያስወጣል አለ። ጫት መቃም ፈትዋ ሰጠ እነዛ። ሌላኛው ደግሞ አይ ከእስልምና ያስወጣም አለ። ከዛ ሁለት ቦታ ተከፈለ ማለት ነው። መጅሊሱ መግለጫ ሰጥቶበታል። በሉ በቃ
የሚል ማለት ሚሊየን ቤት አወራረዳለሁ ከእስልምና አስወጣል ብሎ ነበር አንደኛው። ሲጀመር እኮ ጫት ከቁርአን ውስጥ የለም፣ አልተጻፉትም። ሐራም ነው ብሎ የተጻፈ ነገር የለም። ግን ሰው ልጅ በጣም ዓለም ላይ እስካለው ድረስ ምንድን ነው ጫት ሐራም ነው እኛል እንጂ ጫት ወይም አላህ ዘንድ ወይም ሐራም ነው የሚለው ነገር የለም። አሁን ችግሩ ካልተጻፈ ሐራም አይደለም ነው። ሐራም አይደለም። ሲጀመር እኮ ሐራምና ሐላል የሚኖር ነገር አለው። ኦኬ የተጻፈው ብቻ ነው። ስለዚህ አሁን ላይ የመጡ ነገሮች ያልተጻፉ ሐራም አይሆኑም ማለት ነው። ግን ከአላህ ዘንድ ያልተጻፈ ነገር ሐራም የሆነበት ነገር የለም። ሁሉም ሐላል ነው። ግን ሐላል የሆነና ሐራም የሆነ በቃ ሰው ልጅ ማወቅ አለበት። ግን ከቁርአን ውስጥ የለም ጫት ሐራም ነው የሚለው። ኦኬ እሺ፣ ስለ ቅማሉ ምን ተደናግሯል ማለት ነው መሐመድ? እሺ ስለ ቅማሉስ በግ ማረድ አለብህ የለብህም እኮ? እኛ አላህ እንዳያረገ እሱን ያውቃል። ሁሉም ነገር እኮ ማንኛውም ሆነ ሰው እዚህ ዓለም ላይ እስካለው ድረስ አንተ እንደዚህ ትሆናል ወይም እኛ አይነት ነገር ወይም ትምህርት ምናምን አመጣለት ዓለም ላይ እንደዚህ አላህ አይልም፣ ይሄ መንገድ እውነተኛ ነው፣ ይሄ መንገድ ውሸተኛ ነው የሚለው ነገር ለሰው ነው። ግን ከአላህ ዘንድ ይሄ መንገድ ወይም እውነተኛ ነው ወይ ውሸተኛ? እኛውን 1447 ዓመት እያመለከን አላህን ዛሬ ግን አላህ የለም ስንል እንዴት ነው የሚሻል? ወይም መጀመሪያ እኛውን እያመለከን ነበር። ማንኛውም ትናንሾች ልጆች አሁን እየተወለደ ቁርአንን እየማረች ነው፣ ኪፉን እየሰረች አይደለም። ማንኛውም ህይወት አላህ እየጠበቀ ነው። ግን ክርስቲያን ብቻን እየተጠበቀን አይደል? ሙስሊምም ተጠብቆ ክርስቲያንም እየጠብቆ እስካሁን አላህ በየቀኑን አሁን እኛ ስንተኛ የጠበቀ እሱ ነው፣ ስንነሳው የሚጠበቀው እሱ ነው። ግን ማንኛውም ሆነ ሰው አይኔ ነው የሚጠብቀው። አንተ የሚጠበቅ አትችልም፣ እኔ የሚጠበቅ አልችልኝም። ስለዚህ ግን ይሄ ሃይማኖት ነገር አላህ ብቻ ነው ያውቃል። ግን አልሰማህም መሰለኝ። እፎይ ይቅርታ፣ ጥያቄን አልሰማህም መሰለኝ። ጥያቄ ሰምቻለሁ፣ ሌላ ቦታ ሄድኩ። አሁን የጨነቀው ምንድነው? እሱ አብዱል ፈተና እሱ የጨነቀው ምንድነው? እሱ እንዴት አሁን አላህን እንቶ 1400 ዓመት ሙሉ አምልከ ነው እያለ ነው እያመለከን አላህ እንዴት ውሸት ይሆናል? እሺ እንዴት ውሸት ይሆናል? ይሄው ቢሊዮን እያመለክ ነው እንዴት ውሸት ይሆናል? ነው መውጣት እያለ ነው። ያኔማ ለብዙ አሁን ምን መሰለ፣ ለብዙ ዘመናት ቴክኖሎጂ የለም፣ የኢንተርኔት አክሰስ የለም፣ ጎግል የለም። ሀዲስ የምናነብበት እኮ አጋጣሚ ነው። አንድ ቁርአን እኮ አሊፍ ባታ ለመማር እኮ 6 ዓመት ምናምን ይፈጅብን ነበር። እንግዲህ በኡስታዞች እጅ ነበር፣ በምንድነው ሰፈር ውስጥ በሚገኙ። አሁን ግን ሁሉም ሰው ጋር ደረሰ። ያኔ ሁሉም ሰው ጋር አልደረሰም። ሀዲሱም ቁርአኑም ሞኖፖላይዝ ተደርጎ ነበር። ያ ሁሉ ሰው የሚከተለው እኮ ለዛ ነው። ሀዲስና ቁርአን በትክክል አያነብም ሰው።